ሰላም ጤና ይስጥልኝ እንዴት ሰነበታችሁ ውድ የዩቶፒያ ሚዲያ ተከታታዮቼ እንዴት ናችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ ሳምንታዊው ትምህርታዊ ገለጻ ፕሮግራም በዚህ ሳምንት ይቀጥላል ባለፈው ሳምንት ተቋርጦ ነበር ታላቅ ይቅርታ ጠይቃለሁ ባለፈው የጀመርኩላችሁን የራሴን የሶስተኛ ዲግሪ ማሟያ ጥናት በተከታታይ ያቀርብኩላችሁ ነበር ክፍል 4ን ባለፈው የዛሬው ለሳምንት አቅርቤላችኋለሁ ዛሬ ደግሞ ክፍል 5 እና የመጨረሻውን ነው የማቀርብላችሁ አዲስ የህዳሴ ትምህርት መንገድ ለኢትዮጵያ በሚል ጀምሬ ነበር ቁጥር 31 ላይ የዛሬው ቁጥር 32 ቪዲዮ ከዛ ይቀጥላል ነው ማለት ነው አስተያየት መስጫው ላይ በጣም ብዙ ጥያቄዎች አስተያየቶች ሐሳቦች ጽፋችሁልኛል እነሱን በቀጣይ ቪዲዮ እመለስባቸዋለሁ እጅግ በጣም አድርጌ አመሰግናለሁኝ ላይክ ሼር ሰብስክራይብ ያደረጋችሁ ደግሞ ይሄንን ቪዲዮ ማዳረስ ለሌሎች እንዲደርስ አስተዋጽኦ ማድረግ እንዳትረሱ 45000 ሰብስክራይበር ነው ያለው ቪወር ወይም ተመልካች ቁጥር ግን በጣም ብዙ ነው እስከ 200000 የደረሱ ቪዲዮዎች አሉ 60000 70000 ያያቸው አሉ ሰብስክራይበር ቁጥሩ ግን አነስተኛ ነው ያ ማለት ብዙ ሰው ዕውቀቱን ይፈልጋል ግን ቻናሉን መደገፍና ለሌሎች ማጋራት ላይ ግን የዛን ያህል አይፈጥንም ማለት ነውና ያ መሆን ስለሌለበት የምታዩ ሁሉ ሰብስክራይብ ያደረጋችሁ ሌሎችም ደግሞ እንደዛው ቪዲዮ እንዲከታተሉ ሊንኩን ያጋራችኋቸው ላይክ ያደረጋችሁ ወደ ሌሎችም እንዲደርስ በማድረግ እንድትተባበሩኝ በዚሁ አጋጣሚ ጠይቃችኋለሁ እስከመጨረሻው ድረስ አብራችሁኝ ቆዩ በቁጥር 31 ቪዲዮ እንደጀመርኩላችሁ የሥርዓተ ትምህርታችን በተለይ ደግሞ አካባቢ ሳይንስና ማህበረሰብ ሳይንስ ወይም ደግሞ ህብረተሰብ እየተባለ ሶሻል ስተዲስ እየተባለ በአንደኛ ደረጃ ትምህርት ቤቶች ውስጥ ተማሪዎቻችን የሚማሩትን የትምህርት አይነት በዛ ላይ ነው የኔ ጥናት ብያቸዋለሁና እንዴት ነው ከጸረ ዩቶፒያዊ ወይም ደግሞ ከአንቲ ዩቶፒያን ቅኝት ወጥቶ ወደ ዩቶፒያዊ ወይንም ዩቶፒያን ቅኝት መግባት የሚችለው በዛ መልኩ እንዴት ነው ማዋቀር የምንችለው ስርዓተ ትምህርቱን ይዘቱ ላይ ምን አይነት ለውጥ ነው ማምጣት ያለብን የሚለውን ነው የጀመርኩላችሁና ወደ 12 የካሪኩለም ማዋቀሪያ ማዕከላዊ ጭብጦች ወይንም ቴማቲክ ስትራንድስ የሚባሉትን ነው የጀመርኩላችሁ እነዚህ 12 እንግዲህ የኔ ሰጀሽኖች ናቸው አሜሪካኖቹ 11 አላቸው ማለትም በእያንዳንዱ ክፍል እያንዳንዱን ቻፕተር እያንዳንዱን ንዑስ ርዕስ የሚመርጡት በእነዚህ ዋና ዋና ጉዳዮች ላይ ባጠነጠነ መልኩ ነው እና እኛም ደግሞ የራሳችን ዩቶፒያን የሆኑ ቴማቲክ ስትራንድስ ሊኖሩን ይችላሉ ከሚል በመነሳት የልጆቹ የአረዳድ ክፍተት የቱ ጋር ነው የሚለውን በጥልቀት ካየው በኋላ እኔ ያስቀመጥኳቸው ወይም ደግሞ እንደ ሐሳብ ያቀረብኳቸው ናቸው ማለት ነው ስለዚህ ስድስቱን ባለፈው ሳምንት አይተናል ለማስታወስ ያህል ጀግንነት አባትነትና መሪነት ገቨርንመንት አስ ሰርቫንት ሊደር የሚለው ማለት ነው እንግዲህ እኔ ጥናቴ በእንግሊዝኛ ነው በአማርኛ የተረጎምኩት ለዚህ ቪዲዮ ነው ሴትነት እናትነትና ሀገርነት ወይንም women motherhood in the nation of Ethiopia ኢትዮጵያ የሰው ዘርና ሰብአዊ ክብር ወይንም ኢትዮጵያ humanity and human dignity ወርቃማው መስተጋብር ወይንም the golden mean ከተፈጥሮ ጋር መኖር ወይም living with nature እና ስራ ሙያና የህዝብ ተቋማት occupations professions and the public sector የሚሉ ነበሩ እንግዲህ በእነዚህ ርዕሶች ዙሪያ ልጆች እንዴት ነው ከዩቶፒያዊ ፐርስፔክቲቭ መማር የሚችሉት ምክንያቱም ከአንቲ ዩቶፒያን ፐርስፔክቲቭ እየተማሩ ነው አሁን ኦሬዲ እና ያንን መቀየር እንደሚያስፈልገን ነበረ ቁጥር 31 ላይ ያየነው በዛሬው ቪዲዮ ደግሞ የቀሩትን ስድስቱን እናወራለን ማለት ነው ከዛ ጋር አብሮ ያነሳውላችሁ ነገር ነበር ታስታውሱ ከሆነ እነዚህን የካሪኩለም ለውጦች ማምጣት ረዘም ያለ ጊዜ ይፈልጋል በጊዜ ሂደት የሚሰራ ነገር ሊሆን ይችላል ምክንያቱም መነጋገር መወያየት ቁጭ ብሎ መስራት ያስፈልጋል ነገር ግን በአጭር ጊዜ ውስጥ ልናረጋቸው የምንችላቸው ነገሮች እንዳሉ እንዳትረሱ ይሄን አቅርቤላችኋለሁ ያ ምንድነው ልጆችን ከፖለቲካ ወሬ ማራቅ አብዝቶ ስለ ድህነት ከማውራት አገሪቱ ደሃናት እንደዚህ ናት እንደዛ ናት ፖዚቲቭ ነገሩን ማሳየትም ያስፈልጋል ድህነቱ ደግሞ ምን እንደሆነ ትክክለኛውን አረዳድ ማስቀመጥ ያስፈልጋል ይሄንን እናየዋለን ከዚያ ጋር በተያያዘ ትምህርት ቤት ላይ ከሲቪክስ ወይንም ከብሔር ብሔረሰብ የተማሪ ፖሊስ የተማሪ ፓርላማ የመሳሰሉት ፖለቲካ የሚሸቱ ያደረጃጀት ወሬዎችን ባናበዛባቸው ከዛ ይልቅ የዕደ ጥበብ የሰውነት ማጎልመሻ የስነ ጥበብ ስነ ውበት ምንለው ኤስቴቲክስ እሱ ይሻላቸዋል እና እዛ ላይ ጊዜያቸውን እያዋሉ በጨዋታ መልክም ትምህርት እየቀሰሙ የሚሄዱበትን መንገድ እንዲሁም የቋንቋ ውበት ቋንቋ ላይ ማተኮር ብዙ ቃላት የቃላት ሀብታሞች እንዲሆኑ ሐሳባቸውን መግለጽ እንዲችሉ የሚያረጋቸው ነገር ላይ እዛ ላይ ማተኮሩ የተሻለ ነው ከሚዲያና ከፖለቲካ ወሬ መገደብ ልጆችን እጅግ በጣም አስፈላጊ ነው የሚል ሐሳብ አንስቼላችሁ ነበርና ይሄ እንግዲህ እኛ በአጭር ጊዜ ውስጥ
በራሳችን ልጆችም ላይ ይሁን ወይም ደግሞ ክፍል ውስጥ በመናስተምራቸው ልጆች መምህራን ከሆነም ክፍል ውስጥ በመናስተምራቸው ልጆች ላይ ልንጠነቀቅ የምንችላቸው ነገሮች ናቸው ማለት ነው። ወደ ሰባተኛው እንግዲህ ወደ ዛሬዎቹ ወደ 6ቱ እንምጣና ሰባተኛው ርዕስ ምንድነው ካል ሀብት ባህልና የጋራ ብልጽግና ብዬ በአማርኛ የተረጎምኩት ነው። ጥናቴ ላይ በእንግሊዝኛው የሚለው Commonwealth Culture and Prosperity የሚል ነው። ወደ አማርኛ ሳመጣው ትንሽ የቃላት ቅደም ተከተሉን የለወጥኩበት ምክንያት ለአነባብ የሚመቸው በዚህ መልክ ብጽፈው ነው ብዬ ስላሰብኩ ነው። እንግዲህ ይሄ የዛሬ 10 ዓመት የተሰራ ጥናት ነው ብያቸዋለሁ። የዛሬ 10 ዓመት ስለ Commonwealth ስለ Prosperity ልጆች ትክክለኛ ግንዛቤ ሊኖራቸው ያስፈልጋል የሚል ሐሳብ ያለው ጽሑፍ ጽፌ ነበር ማለት ነው። የብልጽግና መንግስት ያን ያልመጣም የአሁኑ መንግስት ብልጽግና የሚለውን ቃል ለእንቅስቃሴው ለፖለቲካም ለኢኮኖሚም ለማናቸውም እንቅስቃሴው መሪ ቃል አድርጎ እየተጠቀመው እንደሆነ የፓርቲ ስምም እንደሆነ እናውቃለን። እንደኔ ብልጽግና ከሚሆን ይልቅ የጋራ ብልጽግና ቢሆን መርጥ ነበረ ማለት ነው። እንግዲህ ቀደም ያለው የኔ አስተሳሰብ በዛ በኩል የሚሄድ ነው። ምክንያቱም ትክክለኛውን ህዳሴ ወይንም ሬኔሳንስ የፈጠረው አስተሳሰብ ዩቶፒያዊው ሂዩማኒስት የሆነው ለሰው ልጆች ይበጃል ተብሎ የታመነበት ዓለምን የቀየረው ለውጥ እንቅስቃሴ የመጣው ከብልጽግና አስተሳሰብ ሳይሆን ከጋራ ብልጽግና አስተሳሰብ ነው። ስለ ዌልዝ ከማሰብ ሳይሆን ስለ ኮመን ዌልዝ ከማሰብ የመጣ ነው። እንዴት በጋራ እንደግ? ምክንያቱም በግል ማደግንማ ሲያዩት ኖረዋል ሁሉም። በዓለማችን እኮ በጣም ታላላቅ ሀብታሞች ባሳለፍናቸው ብዙ ክፍለ ዘመናት ውስጥ ዓለማችን አይታለች። ችግሩ ግን ሀብታም ሀገራትን በጋራ ያደጉ በጋራ የበለጸጉ ሀገራትን አይታለች ወይ ነው። ለውጥ እንዲመጣ የግድ እንቅስቃሴ ውስጥ የከተታቸው አውሮፓውያንን ወይንም ምዕራባውያንን በጋራ የማደግ ጉዳይ ነው ማለት ነው። ጥቂቶች ብቻቸውን ነገስታት ለምሳሌ ብዙ የኮሎኒያሊዝም ስራ ሰርተው አፍሪካን በዝብዘው ብዙ የጥጥ ንግድ፣ የትንባሆ ንግድ፣ የእንጨት ንግድ፣ የማዕድን ንግድ በሉት ብዙ ነገሮች አጧጡፈው ብዙ ሀብት ባካበቱበት ሰዓት በጣም በድህነት የሚማቁቁ ዜጎችም ደግሞ ነበሯቸው at the same time እና በጣም ብዙ ጎጂ የሆኑ አስተሳሰቦች ጥንቆላ ሁሉ ሳይቀር እጅግ በጣም ተስፋፍቶ የቤተሰብ አኗኗር ተናግቶ የኖሩባቸው ጊዜያት አሉ። ስለዚህ በጣም ሀብታምም ሆነው ግን ደግሞ በጣም ደሃም የሆኑበት አካሄድ ኖሯቸው ያውቃል። ስለዚህ ስለ ዌልዝ ሳይሆን ስለ ኮመን ዌልዝ ማሰብ አለብን፣ ስለ ጋራ ብልጽግናና እድገታችን ማሰብ አለብን ማለት ሲጀምሩ ነው እንግዲህ በጣም ብዙ ስራ መስራት እንደሚጠበቅባቸውና በብዙ አቅጣጫ ለውጥ እንደሚያስፈልጋቸው እያመኑ የመጡት የሬኔሳንስ እንቅስቃሴ እንግዲህ አንዱ ገጽታው ያ ነው። ያው ሌላው ገጽታው ደግሞ የድሮ የፓጋን ፊሎሶፊያቸውን መልሶ ማምጣት ነው። እሱን አንፈልገውም እኛ ወይም ቢመጣም በትክክለኛ ምንነቱ አውቀነው ነው በመተቸት መልክ ሊመጣ የሚገባው እንጂ ዝም ብለን ልናግበሰብሰው አይገባንም። ዞሮ እንግዲህ ልጆች በዚህ ጉዳይ ምንድነው ማወቅ ያለባቸው በዚህ ርዕስ ስር ካልን አንደኛ እውነተኛውን የድህነት ምንጭ እንደገናም ደግሞ የድህነትን ብቻ ሳይሆን ኢኒኳሊቲ ወይንም የእኩልነት ማጣት የሚለውን ነገር እውነተኛውን ምንጭ ማወቅ አለባቸው። ማለትም ሰው መቼም በሀብት የግድ እኩል ይሆናል የሚባል ነገር የለም። ሁልጊዜም ሀብታም ይኖራል፣ ሁልጊዜም ደግሞ ዝቅተኛ ኑሮ ያለው ይኖራል። ነገር ግን ዝቅተኛ ስንል ወለሉ የት ድረስ ነው? ከሆነ በታች መውረድ የለበትም። ሰው የሚበላው እስከ ማጣት ድረስ ደርሶ መቸገር የለበትም። ተስፋ የሚያስቆርጥ ኑሮ የሚያስመርር የቀን ጨለማ ውስጥ የሚያስገባ የሚያማርር የሚያሳቅቅ ማንነትን የሚያስቀይር ድህነት ውስጥ ማንም መግባት የለበትም። እንግዲህ የኮመንዌልዝ እሳቤ ማለት ከዚህ ነው የሚመጣው። ወደ ላይ ጣራው ሀብታምነቱ እስከፈለገው ድረስ ሊሄድ ይችላል። ወይም በባህልም በሃይማኖትም በህግም ተቀባይነት ያለው ተብሎ የሚታሰበው ጣራ ድረስ ወደ ላይ ክፍት ሊሆን ይችላል። ወረታች ግን ከሆነ በታች መውረድ የለበትም። ለምን ካልን እንግዲህ ቅድም እንዳልነው ለብቻ ሀብታም ሆኖ ሰው እንዴት ሊሆን ነው? አብሮ መበልጸግ ከሌለ በስተቀር እና ሲስተም ፌለር ነው ኢኒኳሊቲን ወይም ደግሞ የእኩልነት ማጣትን ፍትሃዊ የሆነ የሀብት ስርጭትን የሚያዛባው ሲስተሙ ሲወድቅ ነው እንጂ እኛ አሁን እንደሚመስለንና በትምህርት ቤት እንደምንጋተው ብዙዎቻችን ገበሬ ስለሆን ትልልቅ ኢንዱስትሪ ስለሌለን የዶላር ዴፊሺየንሲ ስላለብን የውጭ ንግዱ ላይ ባላንስ ስለጠፋ ይሄ ውጤት ነው። ኮዝ ወይም ደግሞ መንስኤው ግን በልጆች አይምሮ ውስጥ ወይንም በትልቅ ሰው አይምሮ ውስጥ መቀረጽ ያለበት
ትክክለኛ መስተጋብር ሁሉም ያመረተውን ወይንም አገልግሎት ሊሰጥ የሚችልበትን ነገር ይዞ መለዋወጥ የሚችልበት ሰላማዊ የተቀላጠፈ መስተጋብር ስለሌለ ነው። ኤክስቼንጅ የምናደርግበት መንገድ ጥሩ ስላልሆነ ነው። እያለን ነው የምንሞተው። የሚገርማችሁ ነገር የሆነ የታሪክ መጽሐፍ ሳነብ የ66ቱ ረሃብ በአፄ ኃይለሥላሴ ጊዜ የተፈጠረውና እንግዲህ ለአብዮቱ ምክንያት ሆኗል ተብሎ የሚታሰበው የወሎ ረሃብ የሚባለው ወሎና ትግራይ ላይ ያጠቃ የነበረው ረሃብ ስደተኞቹ እንዲሰፍሩ ረሃብተኞቹ እንዲሰፍሩ የተደረገበት ሰፈር ጀርባው ላይ ትንሽ ቢቆፈር ንጹህ የመጠጥ ውሃ ማውጣት ይቻል ነበረ። ይህንን ባለሙያዎች ያውቃሉ። ግን ውሃ የሚገኝበት ቦታ እነሱ ኦልሬዲ ጉዞ ጀምረው ነበረ። አንድ የታሪክ መጽሐፍ ላይ ይሄን አንብቤያለሁ። ተነስታችሁ ውሃ የሚገኝበት ቦታ ሌላ ሰፈራ ማካሄድ አለባችሁ ተብለው ተነስተው ሄዱ እና ውሃው ግን እዛ ጋር ነበረ። መቆፈር ይችል ነበረ። ቢያንስ የተወሰኑ ሰዎች መትረፍ ይችሉ ነበር። ግን ንጹህ የመጠጥ ውሃ ፍለጋ ሲንከራተቱ በመሃል ጊዜው ረዝሞባቸው የረገፉ ብዙ ወገኖች ነበሩ እና ይሄንን በቁጭትም እንደ ወንጀልም ማንም ሳይጠየቅበት ያለፈ በተለይ ዓለም አቀፍ እርዳታ ድርጅቶች ነን ብለው እዛ ጋር የተቀመጡት ረሃቡ መከሰት ስለነበረበት ምክንያቱም የኢሉሚናቲ ቀመር ስለነበረ አብዮቱ መካሄድ ስለነበረበት ያሆን ተብሎ እንዲፈጠር በማድረግ ረገድ ያው እንግዲህ የሆነ ነገር ሄዶ ልክ መስመር ሊስት ሲል ትንሽ ማገዝ ማለት ነው። የበለጠ መስመር እንዲስትና እንደዛ የተደረገ እንደሆነ ያነሱበት ነገር አለና ይሄ ማለት እንግዲህ ትክክለኛ መረጃ እጦትና የሆነ ሰው የማያውቀው ነገር ሲኖር በመሃል የሚከሰት ችግር ነው ማለት ነውና ሲስተም ፌለር እውነተኛው የድህነት ምንጭ ነው። ሰላም ማጣት፣ መስራት አለመቻል፣ መዘዋወር አለመቻል፣ ክፍፍል ነው የሚያመጣው እንጂ ቅድም እንዳልኳችሁ ጂኦግራፊና ሂስትሪና የሶሻል ስተዲስ ትምህርቶች በተደጋጋሚ the vicious circle of poverty እያሉ እንደሚያደርቁን ወይንም እንደሚያደነቁሩን ከውጪ ኢኮኖሚ ጋር ያለን የንግድ ግንኙነት ባላንሱን በመሳቱ ይሄን ያህል እጥረት በመፈጠሩ አብዛኛው ህዝብ ከግብርና ሊወጣ ስላልቻለ ምናምን የሚባል ነገር የለም። ግብርና ውስጥ ሆኖ ሀብታም መሆን ይችላል እና እነዚህ ነገሮች ናቸው እንግዲህ ማስተካከያ የሚፈልጉት ማለት ነው። ከዚህ ጋር ተያይዞ ደግሞ ልጆች ምንድነው ማወቅ ያለባቸው በዚህ በሀብት ባህልና የጋራ ብልጽግና ወይንም ኮመንዌልዝ ካልቸር ኤንድ ፕሮስፐሪቲ በሚለው ውስጥ ካልን በማንኛውም ጎሳ የሚበሉት ነገድም በሉት ሀገርም በሉት በማንኛውም ታሪክ ዘመን ውስጥ የነበረ ማለት ነው አብሮ የኖረበት የኢኮኖሚ መስተጋብር ዘዴ ሁሉም አለው። እንዴት ነው የራሳቸውን ላይቭሊሁድ ኢንሹር የሚያደርጉት የሚለው ላይ ማለት ነው። ከዛም አልፎ ደግሞ ከመንፈሳዊ ጀምሮ እስከ ዓለማዊ ድረስ ብታዩት የማህበራዊ አኗኗር ዘዴዎች ደግሞ አሉ። ሰው በታሪክ ውስጥ ለየብቻው በየፊናው እየተጨናነቀ ስለ ኢኮኖሚ እያሰበ ከመሮጥ ይልቅ በህብረት ኖሮ ችግሩን ያለፈባቸው ብዙ አጋጣሚዎች በታሪክ ውስጥ አሉ። ምዕራባውያን አላቸው፣ ሪሊጂየስ ዩቶፒያስ አሏቸው፣ ኮሚዩናል ኢኮኖሚ ኖሯቸው ያውቃል። ማለትም ሙሉ ለሙሉም ባይሆን የተገበሩት ግን አሉ። ወደ ጥንቱ ከሄድን የሐዋርያት አጋፔ አንድነት ያኗኗር ዘዴ ያለ ብዙ ድሆችን የታደጉበት ኢትዮጵያውያን ነገስታት ለብዙ ክርስቲያን አገራት እርዳታ እያደረጉ በምጽዋት ያስተዳድሯቸው የነበረበት ጊዜ ነበረ። በተለይ በአክሱም ስልጣኔ የመጀመሪያዎቹ ክርስቲያን ነገስታት እና አብርሃ ወአጽብሃ ይህንን ነበር በዋናነት የሚሰሩት። እናም ግብር ያስፈልገው ለዛ ነው። በመንግስት ከሄድን በሃይማኖት ከሄድን ደግሞ ምጽዋት፣ ዝክር፣ አስራት በኩራት የመሳሰሉት ነገሮች ያስፈልጉት ለዛ ነው። ሶሻል ዌልፌር ፖሊሲ በዘመናዊው አካሄድ ደግሞ ካየነው በሀብታም ሀገራት የስካንዲኔቪያን ሀገራትም እንደገና ደግሞ በጣም ካፒታሊዝም ይበዛበታል የሚባለው የአሜሪካው ሲስተም ራሱ ከሆነ ወለል በታች ሰው እንዳይወርድ የሶሻል ዌልፌር ፖሊሲ ፕሮፐር ፖሊሲ ያላቸው ድሃውን የሚደግፉበት መንገድ ማለት ነው። እንደምንም አንሰራርቶ እንደገና ወደ ሲስተም እንዲመለስ ማድረጊያ ዘዴ። በእርግጥ ብዙ አከራካሪ ነገሮች አሉት። ቢሆንም ግን ሐሳቡ ዞሮ ምንድነው ያው የሆነ መረብ መዘርጋት ነው እንግዲህ ሰው ከሆነ በታች እንዳይወድቅ ማድረጊያ ዘዴ ማለት ነውና ስለነዚህ ሲስተሞች ማወቅ አለባቸው። ምክንያቱም ኢትዮጵያ ውስጥ በአሁን ሰዓት የጠፋብን አንዱ ነገር ምንድነው አብሮ ማደግ እንዳለብን ረስተናል። ሁላችንም ዊን ዊን የሚባለውን ነገር ረስተናል። ዊን ሉዝ ነው አስተሳሰባችን በብዛት የተማረውም ያልተማረውም መንፈሳዊውም ዓለማዊውም በብዛት የሚያስበው ሌላው እየወረደ ካልሆነ በስተቀር እሱ እየወጣ አይመስለውም።
የሆነ ሪሌቲቪቲ ነው የሚመስለው እድገት በማንኛውም ነገር ቢሆን ማለት በእውቀትም በሀብትም በማናቸውም ነገር በዝናም በሉት ወይ በስራም በሉት የሚመስለው እሱ እያደገ ነው ለመባል ሌላው እየወደቀ መምጣት አለበት እና ይሄ የተዛባ አስተሳሰብ ነው። ይሄ የጥሎ ማለፍ አስተሳሰብ ነው። የፉክክር የመበላላት የመጠላለፍ የመቀኝነት አስተሳሰብ ነውና አብረህ እያደግ ካልሆነ በስተቀር አብረህ እየወደክ መሆንህን እርግጠኛ መሆን አለብህ የሚለው ነገር በልጆች አይምሮ ውስጥ በተለያየ መንገድ መቀረጽ መቻል አለበት። በምሳሌዎች ከታሪክ ውስጥ በግለሰቦች አኗኗር ላይ ሊሆን ይችላል። እንዳልኳችሁም ደግሞ ከሪሊጂየስ ኮሚዩኒቲስ ወይም ደግሞ ከኮሚዩናል ዩቶፒያስ ዓለማዊ የሚሆን መንፈሳዊ የማህበር አኗኗሮች ምሳሌዎች በማውራት ሊሆን ይችላል። አሁን የጠቃቀስኩላችሁን የፕሮፑር ፖሊሲ አይነት አካሄዶች በጣም አስደናቂ አሰራሮችና ታሪኮችን ያመጡ ብዙ ሰዎች ከሀገርም ውስጥ ከሀገርም ውጭ ሊጠቀሱ የሚችሉ ብዙ አሉ በየዘርፉና ከአረብ ሀገራትም ከኤዥያ ከእስያ ሀገራትም ብዙ ሊጠቀሱ የሚችሉ ነገሮች አሉ። እንደውም አንድ ጊዜ ትዝ ይለኛል አንዲት ፕሮፌሰር ስለ ኢትዮጵያ ብዙ ያው አሉታዊ ነገሮችን ከየሚዲያው ስለሚሰሙ ምዕራባውያን በተለይ ደግሞ ጥቁሮቹ ያው ስለሚያፍሩም ስለሚያዝኑም አንዳንዴም ስለሚናደዱብን እቺ ጥቁር ፕሮፌሰር ናትና ምን አለችኝ፣ ቆይ እናንተ ኢትዮጵያውያን ግን ለምንድን ነው በህብረት እየተጋገዛችሁ የማትኖሩት የሚል ጥያቄ ያቀረበችልኝ ዝም ብላ እንደውና ሞሮኮ ትበለኝ ቱኒዚያ ከሁለት አንዱን የጠቀሰችልኝ እንደምሳሌና የሆነ ጊዜ ላይ በጣም ተቸግረው ነበረ። ቀውስ ውስጥ የገቡበት ጊዜ ነበረ። በጣም ሩቅ አይደለም፣ ምናልባት 20ኛው መቶ ክፍለ ዘመን ወይ 19ኛው ሊሆን ይችላል። እና ምንድነው ያደርጉ የነበረው የሆነ ትልቅ ጎተራ ሰሩና በቃ እዛ ውስጥ ስቶር እያደረጉ ያስቀምጡ ነበር። ከዛ አውጥተው ደግሞ ያንን በጣም ለተቸገረው ያከፋፍሉ ነበር። የሆነ ነገር ሲተርፋቸው እዛ ውስጥ ያስቀምጣሉ፣ ያወጣሉ፣ ያከፋፍላሉ። ልክ ድሮ ግብጽ ላይ ዮሴፍ የያዕቆብ ልጅ ዮሴፍ መጽሐፍ ቅዱስ ላይ ታሪኩ የተጻፈው እንዳደረገው ያው ሰው እንዲያጠራቅም አደረገ። በጎተራ እህል አጠራቀመ። የረሃብ ዘመናት ሲመጡ ያንን አውጥቶ ህዝቡን እየመገበ አኖረ እና እናንተስ አሁን ምን ይከለክላችኋል እንደዛ ለማድረግ የሚል አይነት ነገር ስታነሳልኝ ገረመኝና ምክንያቱም ዲዘርቴሽኔን የጨረስኩበት ሰዓት ነው የዛሳ ጽፌውና የሚገርምሽ አንዱ ትምህርት ላይ እንዲሰጥ የሚፈልገው ሐሳብ ይሄንን ነው የጠቀስኩት ነገር አለ አልኳት። እሷም ገርሟታልና ዲዘርቴሽኔንም አንብበዋለች። ይሄ ምንድነው የሚያሳየን በቃ ቀላል ለሌላው ሰው እንዴ ለምን እንደዚህ ያደርጉም ብሎ የሚያስበው ነገር ጭምር እንደሆነ ነው። ይሄን ያህል ከምትቸገሩ ለምን በዚህ መልኩ አታልፉትም አስቸጋሪውን ዘመን? ለምን አትተጋገሩ? አስቸጋሪን ዘመን ለማለፍም ብቻ አይደለም ጸንቶ ለመቆየትም ካደጉ በኋላም ጸንቶ ለመቆየት የግድ ህብረት ያስፈልጋል በአንድም በሌላም መልክ እና ይሄ አንድ እንግዲህ ትምህርት ሊሰጥበት የሚገባ ጉዳይ ነው ማለት ነው። ግን መማሪያ መጽሐፋችን ላይ እንደሚል ታውቃላችሁ እንግዲህ እኔ ዛሬ 10 ዓመት ያየሁት የ3ኛ ክፍልና የ4ኛ ክፍል መጽሐፍ ምን ይላል መሰላችሁ? ሁሉም ሰው የራሱን ጥቅም ለማስጠበቅ ይኖራል ይላልና በጣም ይገርማል። ቃል አመራረጡ ራሱ ይገርማል። ሁሉም ሰው የራሱን ጥቅም ለማስጠበቅ ይኖራልና በዚህ ውስጥ ዲሞክራሲያዊ ሴትን ይዞ አንዱ መብት ሳይነካ መኖር አለበት ምናምን የሚል ነገር አለና እንግዲህ በየራሳችን ሴል ውስጥ ነው የምንኖረው ማለት ነው። በጣም ይገርም ነው። ያስጠላል፣ በጣም ያስጠላል። ቃሉ ራሱ በጣም ነበር ያስጠላኝ የዛን ጊዜ ሳነበው ትዝ ይለኛል። 8ኛ ርዕሰ ጉዳይ የእጅ መሳሪያዎች ማሽኖችና ዘመናዊ ቴክኖሎጂ ወይንም ቱልስ ማሽንስ ኤንድ ዲጂታል ቴክኖሎጂ የሚል አንድ ደግሞ ሌላ ማዕከላዊ ጭብጥ መኖር አለበት በየክፍሉ ልጆች የሚማሩት በዚህ ዙሪያ ማለት ነው። ይሄ ለምን አስፈለገ ካልን በርግጥ ስለ ቴክኖሎጂ መማር ያስፈልጋል። ራሱን የቻለ የሳይንስና የቴክኖሎጂ ዘርፎች ብዙ አሉት። ኬሚስትሪ ውስጥ፣ ባዮሎጂ ውስጥ፣ በተለይ ደግሞ ፊዚክስ ውስጥ ሊማሩት ይችላሉ። ጄነራል ሳይንስ ውስጥ ሊማሩ ይችላሉ ስለ ቴክኖሎጂ። ነገር ግን እዚህ ጋር በሶሻል ሳይንስ ውስጥ መማር ያለባቸው ደግሞ ዝቅ ሲልም አካባቢ ሳይንስ የሚባለው ውስጥ ስለሆነ ሁሉም አንድ ላይ ተጨፍልቀው ያሉት እነኚህ ሰብጀክቶች ማወቅ ያለባቸው ነገር አሁን ምንድነው መሰላችሁ በዚህ በአንቲ ዩቶፒያን ቲንኪንግ ውስጥ ያሉ ልጆች አስተሳሰባቸውን ሳየው ለነሱ ቴክኖሎጂ የሚመስላቸው በቃ በጣም ዘመናዊው the latest gadget ወይም ደግሞ በተለይ ደግሞ ከአይሲቲ ጋር የተያያዘ በጣም ኮምፒውተራይዝድ የሆነው ነገር ለምሳሌ ስማርትፎን፣ ታብሌት፣ ላፕቶፕ ወይም ደግሞ መኪናም ከሆነ ኮምፒውተራይዝድ የሆነ ሲስተም ያለው ማሽንም ከሆነ ኮምፒውተራይዝድ የሆነው በጣም ሌተስት የሚባለው ነገር ነው ቴክኖሎጂ መስሎ የሚታያቸው። ግን ቴክኖሎጂ ማለት በትክክለኛ ትርጉሙ ሊረዱት ያስፈልጋቸዋል። ለምሳሌ አሁን ላፕቶፕ አለ፣ ኢንተርኔት አለ፣ ሬዲዮም ግን በጊዜው ቴክኖሎጂ ነበር አይደል?
ድሮ ያዞርን እንደውለው ስልክም በወቅቱ ቴክኖሎጂ ነበር። ከሱ በፊት ደግሞ በምንድነው ማናቤ ላይ የተወዘወዘ የሚሰራም ስልክ ነበር መሰለኝና እሱም በዘመኑ ቴክኖሎጂ ነበረ። ታይፕራይተርም በዘመኑ ቴክኖሎጂ ነበረ። ዝም ብለን ታይፕራይተር ላይ አልደረስንም። በሆኑ ሂደቶች ውስጥ ነው መጀመሪያውን ነገር ሰርተን ከዛውን ነገር ሰርተን ከዛውን ነገር ሰርተን ነው መጨረሻ ላይ የሰው ልጆች ታይፕራይተር ጋር ደርሰን ከዛ ደግሞ ወደ ኮምፒውተር የመጣ ነው። በሂደት ነው፣ ስቴፕ ባይ ስቴፕ ነው። ብራናው አይደለም ድንገት ተለውጦ መቼም ላፕቶፕ የሆነው ይሄን ሁላችንም እናውቃለን። ሂደቶች አሉት። ወረቀቱን ያስተካከልንበት መንገድ፣ ብርሃናማ ነጭ እንዲሆን ያደረግንበት መንገድ እያለ ነው እዚህ ጋር የደረሰው እና በሌተስት ነገር ብቻ ከሆነ እንግዲህ ለልጆች ቴክኖሎጂ ብለን አይሲቲ ብለን የምናሳያቸው ምን ችግር ይፈጥራል መሰላችሁ? ልክ እንደ 2 ሲደመር 2 4 የሚለውን ነገር በጣታቸው እየቆጠሩ ወይም ደግሞ የሆነ ጠጠሮች እየቆጠሩ ብርቱካን እየቆጠሩ ነው መማር ያለባቸው፣ ኮንሴፕቱን ማወቅ ስላለባቸው አይደል? 2 ሲደመር 2 ቀጥታ ካልኩሌተር ላይ የምናስተምራቸው ከሆነ ግን እነዚህ ልጆች በራሳቸው የማሰብና ኢማጂን የማድረግ ችሎታን ያጣሉ። ጊዜ ቤት እንዴት እንደሆነ መሸምደድ ሳይችሉ ለምሳሌ 6 ጊዜ 6 36 መሆኑን በደንብ ከራሳቸው ጋር ሳያዋሃዱ ኢማጂን ሳያደርጉት 6 ስድስቶች እንዴት እንደሆነ ማሰብ ሳይችሉ ዝም ብሎ 6 እና 6 ለማባዛት ካልኩሌተር መምዘዝ እንደዛ እንደማለት ነው። ሂደቱን መረዳት መቻል አለባቸውና ይሄ ከሆነ አንድ በጣም ጥሩ ጥቅም የሚሰጣቸው ነገር አለ። ምንድነው ካል ለምሳሌ ከዚህ ጋር ተያያዥ ሌላ ምሳሌ ልስጣችሁና ከዛ ወደዚህ መለሳለሁ። በአሜሪካኖቹ አንድ ምሁር አለ፣ አንድ ፈላስፋ አለ፣ የትምህርት ፈላስፋ። ምን ይላል? ልጆች በሕፃንነታቸው ስለ እንስሳትና ስለ አራዊት በዛ በኩል ነው ብዙ ነገር ልናስተምራቸው የምንችለው ይላል። ስለ ጦጣ፣ ስለ ወፍ፣ ስለ ድመቷ ምናምን ብታወሩላቸው ነው የሚገባቸው። የረቀቀ ሐሳብ ማስተናገድ አይችልም አይምሯቸው በሕፃንነት እድሜያቸው። ያ የሆነው ይላል እንግዲህ እንደሱ አስተሳሰብ የሰው ልጆች በኢቮሉሽን ቲዮሪ ወይንም በዝግመተ ለውጥ ከዝንጀሮ ስለመጡ ድሮ እንስሳት ስለነበሩ ድሮ ከአራዊት ባህል ስለነበሩ ከዛ ተነስተው ስለሆነ ወደ ረቂቆ የመጡት ህፃናትም እንደዛው ኢቮልቭ ነው የሚያደርጉት በኢቮሉሽን ቲዮሪ እንደ እንስሳ የሚያስቡበት ጊዜ ነው በዛ ሰዓት። ከዛ በኋላ ነው እየተራቀቁ እንደ ሰው እየሆኑ የሚመጡት። ለዛ ነው ስለ እንስሳትና ስለ አራዊት ብታወሩላቸው የተሻለ የሚገባቸው ይላል። በእርግጥ ልክ ነው። ስለ እንስሳትና ስለ አራዊት ስናወራላቸው ነው የበለጠ ጆሮ የሚሰጡን በህፃንነት እድሜ። ነገር ግን ያው በኢቮሉሽን ቲዮሪ ምክንያት አይደለም። እኔ እንደማምነው ማንኛውም ደግሞ በስነ ፍጥረት የሚያምን በእግዚአብሔር መኖር የሚያምን ሰው ሊያምን እንደሚችለው ህፃናት እንስሳትና አራዊትን የሚወዱት የገነትን ህይወት ስለሚያስታውሳቸው ወይም ተፈጥሯቸው ውስጥ የሆነ ቦታ ኢምፕሪንትድ ስለሆነ ነው። ያቺ 7 ዓመት የዋህነት ህይወት ከውድቀት በፊት አዳም የኖራት በገነት አዳምና ሔዋን ከእንስሳት ጋር የኖሩት ሰላማዊ ህይወት በህፃናት አይምሮ ውስጥ የተቀረጸ ስለሆነ እስከ 7 ዓመታቸው ድረስ ያንን ነው እየደገሙ ያለው ብዬ ነው እኔ በበኩሌ የምወስደው። ዞሮ ግን ከሰውየው የምንወስደው አንድ ነጥብ አለ ወደዚህ ወደ ቴክኖሎጂው ስናመጣው from the primitive በጣም ዋላቀር ከምንችለው ወደ ዘመናዊው ነው እየመጡ መምጣት ያለባቸው፣ ወደ ረቀቀው ወደ ኢኖቬቲቭ ወደ ሆነ ወደ ሌተስቱ መምጣት ያለባቸው እንዳለው ሁሉ የቴክኖሎጂን ጉዳይ እንደዛው ነው። from the beginning to the latest በክፍል አደራደርም ውስጥ ሲሄዱ አካባቢያችሁ ላይ ያለውን ቤታችሁ ያለውን ቴክኖሎጂ ቱል እስቲ በጣም ቀላል የምትሉትን ቱል እስቲ የቀለጠ ብረት አቅልጦ መስራትም እኮ ቴክኖሎጂ ነው። ቢላዋም ቴክኖሎጂ ነው በትክክል ካሰብንበት። ቆዳ ፋቂ፣ አንጥረኛ፣ ቀጥቃጭ፣ እንጨት ሰሪ፣ ጠራቢ ወዘተ ምንላቸው በሙሉ የቴክኖሎጂ ስራዎችን የሚሰሩ ሰዎች ናቸው። ከዛ ተነስቶ ነው ከዚህ ከኮቴጅ ኢንዱስትሪው ነው እኮ ቢግ እና ሄቪ ኢንዱስትሪ የሚመጣው አይደል እንጂ ይሄኛው አይጠቅምም ይሄኛው ይጠቅማል ውስጥ ከገባን ይሄ ኒዮ ሊበራሊዝም አጀንዳ ነው፣ ማርኬት አጀንዳ ነው። ማለትም ኮርፖሬቶቹን ለማስደሰት ነው እንደዛ እያወራን ያለ ነው እንድንገዛቸው እንጂ የኛ ልጆች የኛ ዜጎች የፈጠራ ክህሎታቸው የቴክኖሎጂ ግንዛቤያቸው እንዲያድግ አይደለም እየረዳናቸው ያለ ነው። እና from the primitive to the latest እየተማሩ ሲመጡ በኋላ ምን ይሆናል መሰላችሁ? ልክ አሁን ያለበት ላይ ሲደርሱ ከዛ በኋላ ምን መሆን እንደሚችል እነሱ ራሳቸው ኢማጂን ማድረግ ይጀምራሉ። ስለዚህ ሂስትሪ ኦፍ ኢኖቬሽንን ሲያውቁ ነው አሁን ኢኖቬቲቭ መሆን የሚችሉት ዋትስ ኔክስት ብለው ማሰብ የሚችሉት። በራሳቸውም ጊዜ ኦኬ አሁን ደግሞ እንዲህ ልናደርግ እንችላለን ማለት ነው ብለው እንዲያስቡ የሚገፋፋቸው በዚህ መልክ ስንመጣበት ነው። እንዲሁም አሁን ያለውን ነገር ራሱ የሚረዱት
በፊት የነበረውን ትግል ሲያውቁት ነው አፕሪሺየትም የሚያደርጉት። ስለዚህ በዚህ መልክ ነው ቱልስ ማሽንስ ኤንድ ዲጂታል ቴክኖሎጂ እንጂ ዲጂታል ቴክኖሎጂ ብቻ ያልሆነ ቴማቲክ ስትራንድ ማለት ነው። እንግዲህ ተረድታችሁኛል ብዬ አስባለሁ። ከዚህ ጋር አብሮ ደግሞ የቴክኖሎጂ ጥቅም የሰውን ህይወት ለማቅለል መሆኑን መረዳት አለባቸው። ይሄንን ሁሉም ሰው ይረዳል ብለን አስዩም ማድረግ የለብንም። ከቴክኖሎጂ አጠቃቀም ጋር ተያይዞ ከቴክኖሎጂ አፈጣጠር ጋር ተያይዞ ከኢኖቬሽን ጋር ተያይዞ መቼም የስነ ምግባር ነገሮች አሉ በዓለም አቀፍ ደረጃ። ይሄንን መረዳት መቻል አለባቸው። ከትንሽ ያጠቃቀም ስነ ምግባር ጀምሮ እስከ ትልቁ የአእምሮ ሀብት ለምሳሌ ኮፒራይት የሚባሉትን ነገሮች እንዲሁም ደግሞ ተባብሮ ኮላቦሬት አድርጎ ክሪኤት ማድረግ የሚሉትን ነገሮች ይሄ ከፈጠራ ክህሎት ጋር ተያይዞ ያለው ነገር በዚህ አይነት መልኩ እንግዲህ ሊማሩት የሚችሉት ነው ማለት ነው። በጣም ሰፊ ነገር ነው። የፀሐይ ከተማ ላይ ምን ታገኛላችሁ መሰላችሁ? የፀሐይ ከተማ ነዋሪዎች ይላል እንግዲህ በከፊል ከአክሱማውያን የተወሰደ ነው ብያችኋለሁ እዛው መጽሐፌ ላይ። የፀሐይ ከተማ ላይ ያንን ሲቪላይዜሽን ከአክሱማውያን የወሰዱት ብዙ ነገር አለ ከውስጡ። ጸሐፊው ቶማሶ ካምፓኔላ the city of the sun ብሎ ሲጽፍ የአቢሲኒያን ታሪክ ወይም ደግሞ ስልጣኔ በደንብ አጥንቶ አንብቦ እንደሆነ እሱ ራሱ በጻፋቸው ሌሎች ጽሁፎች ላይ ተገልጿል። እንዲሁም የእስራኤልን፣ የሮምን፣ የግሪክን፣ የሌሎችንም ጥንታዊ ስልጣኔዎችን አጥንቷልና አክሱማውያን ወይንም እንግዲህ የፀሐይ ከተማ ሰዎች ልጆቻቸውን ከሚያስተምሩበት ዘዴ አንዱ ግድግዳ ላይ ስዕል እየሳሉ እንግዲህ ግድግዳ ላይ ስዕል ይሳሉ አይሳሉ በዛ ሰዓት ኮንሰንትሪክ ሰርክል ያለው ግድግዳ ነበራቸው አልነበራቸው እርግጠኛ መሆን አይቻልም፣ ግን ሊኖራቸው ይችላል። በጣም የተራቀቀ ስልጣኔ ነበረ። አለዚያ ቢያንስ በወረቀትም ላይ ስለውም ቢሆን የሚያሳዩዋቸው ነገር ምንድነው? ለወጣቶቻቸው የሆነ ማሽን ወይም ደግሞ የሆነ ለምሳሌ ሰረገላ ሊሆን ይችላል ወይም ደግሞ የብረት ቅጥቅጣ አሰራር ሊሆን ይችላል። በፊት ከነበረበት አንስቶ ስቴፕ ባይ ስቴፕ አሁን የት እንደደረሰ የሚያሳይ ሂስትሪውን ያሳያቸዋል። ያለ ምክንያት አይደለም። ቅድም የጠቀስኩላችሁን ነገሮች በሚጠቅማቸው መልኩ አይምሯቸው ውስጥ መሳል ስለሚመች ነውና ያንን ማለት ነው። እንግዲህ ከዛ የተወሰደም ሐሳብ አለበት እዚህ ውስጥ ማለት ነው። 9ኛ ጠቃሚ ዕውቀቶችን መቅሰምና ጥበበኛ መሆን ወይንም ጥናቴ ውስጥ በእንግሊዝኛው acquiring valuable knowledge የሚል ነው። ይሄንን ወደ አማርኛው ስተረጉመው ጥበበኛ መሆን የሚል ሐረግ የጨመርኩበት ምክንያቱ valuable knowledge የምንለው ወይንም ጠቃሚ ዕውቀት የምንለው ነገር ዞሮ ሄዶ ጥበብን ሳይጠቁመን ስለማያልፍ ነው። በኔም ጥናት ውስጥ ስዘረዝረው wisdom የምትለውን ነገር ነካ አድርጊያታለሁና መረጃዎች ብቻቸውን ጠቃሚ ዕውቀት ይወጣቸዋል ማለት አይቻልም። የተበታተኑ ዕውቀቶች pieces of information pieces of facts ብቻ ስለሰበሰብኩኝ ከኋላ ያለውን ሐሳባቸውን አንድ የሚያረጋቸው የሚያስተሳስራቸው የሚያገናኛቸውን ሐሳብ ሳላውቅ ወይንም how to connect the dots የሚባለው ማለት ነጥቦቹን ማያያዝ እንዴት እንደሚቻል ሳልረዳ ጠቃሚ ዕውቀት ሊኖረኝ ይችላል ማለት አይቻልም። አለዚያ ደግሞ አንድ ዕውቀት ወደ በጎ ካላመራኝ ወይም ደግሞ ክፉና በጎ እንዴት እንደምለይበት የሆነ ሂንት ካልሰጠኝ ጠቃሚ ነው ማለት አይቻልም። ስለዚህ ጥበብ መሆን ካልቻለ አንድ ዕውቀቱ ለጥበብነት ግብአት መሆን ካልቻለ ብቻውን በራሱ ፋይዳ አይኖረውም ማለት ነው። ወይም ደግሞ እንግዲህ እንደ ጊዜያዊ መረጃ ኪስ ውስጥ አስቀምጠን እንግዲህ ለወደፊት ሲገባኝ ብለን ምንተወው ነገር ሊሆን ይችላል እንጂ ጥቅም አይኖረውም ማለት ነው። እና በጭላንጭል እንደማየት ነው። የሆነ ነገሮችን ለማገናኘት እየሞከሩ በጭላንጭል ውስጥ በድንግዝግዝ ለማየት እንደመሞከር ነው። ስለዚህ valuable knowledge ወይንም ጥቅም ያለው ዕውቀት ስንል ጥበበኛ መሆን፣ ጠቢብ መሆን፣ ያለንን ዕውቀት ወደ ጥበብነት መቀየር፣ ፕራክቲካል ለማድረግ መቻል፣ ፕራክቲካል መሆን የሚችል ዕውቀት። ምክንያቱም ፕራክቲካል መሆን የማይችል ዕውቀት አለ። ያንን ኖስቲክ ኖሌጅ ልትሉት ትችላላችሁ ወይም ፓጋን ኖሌጅ ልትሉት ትችላላችሁ። ምንም የማይጠቅም ዕውቀት። ፕራክቲካል መሆን የሚችሉ ዕውቀቶች ግን አሉ። ይሄ ከዘመን ዘመን ለሰው ልጆች ሁሉ ጊዜም በተደጋጋሚ አስፈላጊ ሆነው የተገኙ ነገሮች። ይሄ በእርግጥ አንድም ከፈጣሪ የሚገኙ ናቸው፣ ከመንፈሳዊ ዕውቀቶች የሚገኙ ናቸው። ሌላው ደግሞ እናውቃቸዋለን። እውነቱን ለመናገር ኮመን ሴንስ አለ፣ ከህይወት ልምድ የምናውቀው ነገር አለ። በደንብ ብንነጋገር እናወጣቸዋለን እነዛን ነገሮችና ከጥናት የተገኘ አለ፣ ከታሪክ የምናውቀው ነገር አለ፣ ከፍልስፍና የምናውቀው ነገር አለ። እንደ አዲስ ምን ቆፍራቸው ነገሮች አይደሉም። ግን አመራረጣችን፣ ትኩረት አሰጣጣችን ግን ብልህ መሆን መቻል አለበት። ስለዚህ
በዚህ ረገድ እንግዲህ ጠቃሚ ዕውቀት ምንድነው ካል አንደኛ ነገር ጥበብ ምንድነው የሚለውን ራሱ መረዳት መቻል አለባቸው። ጠቢብ መሆን ምንድነው? ጥበበኛ የሚባለው ብልህ የሚባለው በተለያዩ ባህሎች ውስጥ በተለያዩ አስተሳሰቦች ውስጥ በታሪክ ውስጥ ምን አይነት ሰው ነው የሚለውን ነገር ማወቅ መቻል አለባቸው። የሚገርማችሁ ጥበብ ስንል ሁልጊዜም ከፕራክቲካል ነገሮች ጋር ይሄዳል። how to live your life በትክክል ማወቅ እንግዲህ አሁን በዩቲዩብ ብዙ ሰው ሊያስተምረን እንደሚሞክረው ማለት ነው። ይሄ መሰረታዊውን ቁልፍ የሆኑትን ነገሮች በልጆች አይምሮ ውስጥ መቅረጽ ያስፈልጋል። እንዴት ነው አቅለን ለልጆች መሰረት ያለው ነገር ልንሰጥ የምንችለው? the art of life የምንለው ነገር ምን ላይ ማተኮር እንዳለባቸው። ለምሳሌ አሁን በባህላዊው የኢትዮጵያ አኗኗር ብናየው አንድ ሰው ብልህ ነው አዋቂ ነው የሚባለው አዋቂ ስላችሁ ጠንቋይ ማለት አይደለም። እንደምታውቁት አዋቂ ነው ብልህ ነው መለኛ ነው እሱ ጋር ምንም ነገር አይጠፋም የሚባለው ምን አይነት ሰው ቢሆን ነው? ብዙ ሰው የሚያውቅ ነው ወይስ ለበሽታዎች ብዙ መፍትሄ የሚያውቅ ሰው ማለት ነው? ብዙ መድኃኒቶችን እጽዋቶችን የሚያውቅ ሰው ማለት ነው ወይስ ታታሪ ሰራተኛ ማለት ነው? እዚህ ላይ ጊዜያቸውን ያዋሉ የጠቢባንን አባባል የታላላቅ ሰዎችን አባባል አኗኗር እያጠኑ ሲመጡ ልጆችም ማቹር እያረጉ ይመጣሉ። እና ያው የጦጢት ታሪክ እንደተጠበቀ ሆኖ ማለት ነው ጨዋታው እንዳለ ሆኖ ደሞችንም ጨመር እየተደረገበት ሲመጣ ለልጆች ተስማሚ ነገር ይሆናልና በዚህ በኩል በጣም ጋፕ ስላለ በአሜሪካ እንኳን አንድ እንቅስቃሴ የተጀመረ አለ። አሁን እንኳን እንደው 1-2-3 ዓመታት ሳያስቆጥር የቀረ አይመስለኝም። ፊሎሶፊ ፎር ቺልድረን የሚል እንቅስቃሴ አለ። መልሶ ፍልስፍና ለልጆች ማስተዋወቅ መሞከር የጥበብ ፍቅር ማለት ነው አይደለም? ፊሎሶፊ ማለት የጥበብ ፍቅር እንደማለት ነው። እነሱ ዊዝደም ወደሚለው ወደ ትክክለኛው ትርጉሙ ቀጥታ ባይመጡም ወደ ፊሎሶፊ ወደሚለውም ቢሆን ወስደውት ግን የልጆችን ነፍስ ኑሪሽ ማድረግ የሚችል ዕውቀት ያስፈልጋቸዋል ወደሚል መጣው እንግዲህ እያደረጉ ያለው እንቅስቃሴ አለ። እኛ ደግሞ በራሳችን መንገድ ስለ ጥበብ ያው እንግዲህ ከኢትዮጵያ ጋር ጥበብ በጣም ይያያዛል። ጥበብን ፍለጋ ነው ንግስተ ሰባ ወደ ኢየሩሳሌም ሄደች የሚለው አይደለም? እንግዲህ መጽሐፍ ቅዱስ እንኳን ወይም ደግሞ የጥበብ ሰዎች ይላቸዋል በቤተልሔም ተገኝተው እጅ መንሻ ለጌታ የሰጡትን እነዛን ጠበብት የጥበብ ሰዎች ሰባ ሰገል እያልን ነው የምንጠራቸውና ጥበብን እያጠኑ መኖር የኢትዮጵያውያን አንዱ ከሶስቱ አንዱ ትልቁ መስፈርት ወይንም ደግሞ መመሪያችን መርሃችን ነው ብለናል። ስለዚህ ስለ ጥበብ ማወቅ አለባቸው። ጥበብ ምንድነው በመጽሐፍ ቅዱሳዊ ትርጉሙ በሰሎሞናዊ ትርጉሙ እንዲሁም ደግሞ በባህላዊም ደግሞ አተረጓጎሙ መታወቅ መቻል አለበት በልጆች አይምሮ ውስጥ። ከዛ ከፍ እያለ ሲመጣ ደግሞ በተለያየ መንገድ ይሄንን እያሰረጹ መምጣት ይቻላል ማለት ነው። ምን አይነት አተረጓጎም ሊሰጥ ይገባል? ይሄ ዝርዝሩን እንግዲህ እኔ በራሴ ጥናት ውስጥ ያስቀመጥኩት ነገር አለ ዘርዘር ያለ ነገር። እሱን ምናልባት በአማርኛ ስተረጉሙ እንግዲህ ይሄንን እግዚአብሔር ከፈቀደ በአማርኛ ተርጉሜ ጥናቴን አቀርብላችኋለሁ ብዬ ተስፋ አደርጋለሁ። እዛ ላይ ማግኘት ይቻላል። እንደገና ደግሞ በራሳችንም ማሳደግ ያለብን ብዙ ዕውቀት አለ። ብዙ ሚስ አድርገናል በዚህ ረገድ ብዬ አምናለሁ። ከዚህ ጋር በተያያዘ ደግሞ ማወቅ ያለባቸው ከዚሁ ከ9ኛው ርዕሰ ጉዳይ ሳንወጣ ብዙ አይነት ማራኪ የዕውቀት ዘርፍ እንዳለም ልጆች ማወቅ አለባቸው። ማለት ሰርቬይ ኦፍ ኖሌጅ አሁን 5ኛ ክፍል 6ኛ ክፍል ሲደርሱ አይምሯቸው እየተፈታታ ይመጣልና የተለያየ አይነት መጽሐፍ ጀንራ ካቴጎሪ እንኳን እንዳለ ማወቅ ትልቅ ነገር ነው። ለምሳሌ የጤና አጠባበቅ መጽሐፍት አሉ። የውበት አጠባበቅ መጽሐፍት ይኖራሉ። የምግብ አሰራር መጽሐፍት የሚባል ነገር አለ። የሙዚቃ የኖታ አጻጻፍ መጽሐፍት የሚባል ነገር አለ። የሂስትሪ መጽሐፍ የሚባል ነገር አለ። መንፈሳዊ መጽሐፍት የሚባል ነገር አለ። የሰው ልጅ ብዙ ነገሮችን ሪካርድ ያደረገበት የተለያየ የዕውቀት ዘርፍ መኖሩን በራሱ እንዲሁ እንደ ጨዋታ በምሳሌ መልክ ቢማሩት አይምሯቸውን ያሰፋላቸዋል። እና ይሄ በሶሻል ስተዲስ ብቻ ሳይሆን በላንጉዌጅም ውስጥ በስነ ውበት በሚባለው ትምህርት ውስጥ በተለያየ መልክ ሊገባ ይችላል። ለዛ ነው በጣም ኢንተርዲሲፕሊነሪ ነው በአንደኛ ደረጃ ላይ ትምህርት የሚባለው። በኋላ ነው ሁለተኛ ደረጃ ሲደርሱ ነው ስፔሻላይዜሽኑ በጣም እየተከፋፈለ የሚመጣው ማለት ነው። 10ኛ ርዕሰ ጉዳይ ወይንም ደግሞ ካሪኩለም ኦርጋናይዚንግ ቴማቲክ ስትራንድ የምንለው ስኬት ልህቀትና አሸናፊነት ወይንም ኤክሰለንስ ሰክሰስ ኤንድ ቪክቶሪ የሚለው ርዕሰ ጉዳይ ነው። ይሄ 10ኛ ላይ ተቀመጠ እንጂ በጣም አስፈላጊ ነው። ለምን ብትሉ ያው ቁጥር 31 ላይ በደንብ እንዳብራራውላችሁ
እንግዲህ 12 ልጆች ናቸው ጥናቴ ውስጥ ያካተትኳቸው። በእርግጥ መጀመሪያ 16 ነበሩ፣ ግን ሁሉንም ማዳረስ አልቻልኩም። በጥልቀት ስለሆነ ጥናቱን ያደረኩት 12ቱን ብቻ መረጥኩኝና 6ቱ ወደ ጸረ ዩቶፒያዊ አንቲ ዩቶፒያን ቲንኪንግ ያደላሉ ብያቸዋለሁ። 6ቱ ወደ ዩቶፒያዊንም ዩቶፒያን ቲንኪንግ የሚያደሉ ናቸው ብያቸዋለሁ። የዚህ የጸረ ዩቶፒያው ግሩፕ ወይንም የነሱ አስተሳሰብ ዋና መገለጫው ደግሞ ስኬት ማለት ወይንም ልህቀት ኤክሰለንስ ማለት በማንኛውም መንገድ የተገኘን ስኬት፣ ለምሳሌ ሙያዊ ስኬት ሊሆን ይችላል፣ ሀብት ማግኘት ሊሆን ይችላል፣ ስልጣን ማግኘት ሊሆን ይችላል፣ ጉልበተኛ መሆን፣ ማንኛውም ከሌላው የበላይ የሚያደርገንን ነገር በሌላው ላይ ለመሰልጠን እንደመጠቀም እንደዛ ተደርጎ የማሰቡ ዝንባሌ አለ። ይሄ ልጆቹ ቅኖች ሳይሆኑ ቀርተው አይደለም፣ ግን በቃ ያላቸው ግንዛቤ እንደዛ ነው። ከሚዲያም ያዩት ነገር እንደዛ ይሸታል። ከፖለቲከኛውም ያዩት ያንን ይሸታል። ከቤተሰብም የቤተሰብም ተጽዕኖ አለ። ወይ አሸናፊ ነኝ ብሎ የሚያስብ ነው፣ ወይ ተሸናፊ ነኝ ብሎ የሚያስብ ነው። መጠቃቃት አልጠቃም፣ ተጠቂ ነኝ ወይ ከተጠቂው ወገን መሆን አልፈልግም ምናምን የሚል አይነት አስተሳሰብ ያለው ማለት ነው። ወይ ደግሞ ከሰፈር የሚያገኙት ሊሆን ይችላል፣ ከካሪኩለሙም የገባባቸው ሊሆን ይችላል። ወይ እንግዲህ አይታወቅም ከየት እንደመጣና ዞሮ ዞሮ በዚህ መልክ ያለው አስተሳሰብ ይሄ የበላይነትና ቅድም እንዳልኳችሁ የጥሎ ማለፍን የተረኝነትን በቃ አሁን እንግዲህ ቪክቶሪ ሲባል ወይ ማሸናፊነት ሲባል አሸንፎ ስልጣን ይዞ ተረኛ መሆን ምናምን የሚል አይነት አመለካከት ብቻ። በግለሰብም ደረጃ ደግሞ ካያችሁት በልጦ መገኘት፣ ቀድሞ መገኘት በጣም ደም ስራችን ውስጥ አለ ይሄ ነገር በጣም በጣም በሚያስጠላ ሁኔታና ሁላችንም ደግሞ እናውቀዋለን ይሄንን እና ጤነኛ ግን አይደለም። የግድ እንደዛ መኖር አለብን ማለት አይደለም። መለወጥ ይችላል፣ ከፈለግነው መለወጥ ይችላል። እና አንድ ምሳሌ እንደውም እዚህ ጋር ልጥቀስላችሁ። የሆነ ጊዜ ገጥሞኝ በጣም የገረመኝ ማለት ነው። የሆነ ሰው ላሳክም ክሊኒክ ሄድኩኝ። ምናልባት ከ2 ዓመት በፊት ምናምን ነውና አብራኝ የነበረችው ማሳከማት ልጅ ቁጭ ብለን እየጠበቅን ነው ተራችን እስኪደርስ እና ጥሩ ሰዓት ነበረ። ምንም ወረፋ የለም። ወደ 10 ሰዓት ገደማ ነው እንግዲህ ዶክተሮቹ ሺፍት የሚለዋወጡበት ሰዓት እየደረሰ ነው። ከጧት ጀምሮ እንግዲህ ሲሰሩ የቆዩት ወረፋ ቀሎላቸው ማንም ሰው የለም። በቃ ወንበሮቹ ባዶ ናቸውና እኔና እሷ ብቻ እየጠበቅን ያለ ነው። አንድ ሰው ብቻ ነው የቀረው ማለት ነው። ከዛ ትንሽ ቆየና እኛው እዛው እየጠበቅን ከኛ በኋላ አንድ እንግዲህ ወረፋ የነበራቸው ሰዎች መጡ ማለት ነው። እና አንድ ከፍ ያለች ሴትዮና ምናልባት እህቷ ወይ ልጇ ልትሆን ትችላለች አላቅም፣ ብቻ በእድሜያቸው ገፋ ገፋ ያሉ ሴቶች ናቸው። መተው ተቀመጡ። ከዛ ተረኛ አለን ዶክተሩ። በሩ ተከፈተ። በፊት የነበረው ሰው ወጣ። ተነሳን። ሁለታችንም ልንገባ ስንል ቀድመውን ሮጡና በርጋ ደርሰው እንዴ ተራውኛ እኮ ነው ብለን ደርሰን ከኋላ ስንቆም እንዴ ቀድሞ በገባ ነው ብለው ሮጠው ገቡ። እና ምን ነካቸው ነው ያልኩት። ምክንያቱም እኛ ብቻ ነን ያለነው፣ ከነሱ በኋላ ማንም የለም። እና ቀድሞ በገባም አይደለም ደግሞ ህጉ እዛ ጋር ቀድሞ ወረፋ በያዘ ነው። ነርሶቹ ሲያሰናብቱን እንግዲህ ሂዱ እዚህ ቦታ ላይ ቁጭ ብላችሁ ተራችሁን ጠብቁ ሲሉን በካርዳችን ቅደም ተከተል መሰረት ነው የሚያስቀምጡንና የሌለ ህግ ነው እዛ ጋር ፈጥረው ሴቶቹ ተንደርድረው የገቡትና ቀድሞ በገባ ነው አብለው እንግዲህ በቃ ባዶ ታክሲ ቆሞ 2 ሰው ብንሆንም እንደዛው ነው የምንጋፋው ማለት ነው አይደል? በባንክም በምንም ቦታ በዳቦ ቤትም በምንም የምናውቀው ችግራችን ነው ይሄ። መስሪያ ቤቱ የማይፈልገው ለመስሪያ ቤቱ ውጤታማነት የማይጠቅም እኛ ዝም ብለን አውጥተን ያስቀመጥነው የፉክክር ህግ እዛ ውስጥ አለ፣ በየቦታው አለ። እና ይሄ ከልጅነት ጀምሮ ነው የሚተከለው። ቤተሰብ ልጆች ላይ ይተክላል፣ ትምህርት ቤት ልጆች ላይ ይተክላል፣ መንግስት ልጆች ላይ ይተክላል። የሚያወራው ሰው በሙሉ ይሄን ነገር ልጆቹ አይምሮ ውስጥ ያሰርጻል። ሁሉ ነገራችን በዛ አቅጣጫ እያመራን ነው የሚሄደው። ግን ስኬት እንደዛ አይደለም። ኤክሰለንስ ወይንም ልህቀት ያ አይደለም። አሸናፊነት ማለት ያ አይደለም። ወገኔ ላይ ማቅራራት ማለት አይደለም። ኢትዮጵያ ስሟ ብሔረ አጋዚት ነው። ሌላኛው ስሟ የነፃ አውጪዎች አገር ማለት ነው። ማን ነው ነፃ የሚያወጣው? እንግዲህ ካል እንግዲህ በጥንቱ ይሄን ስም እንድትይዝ ያደረጋት አሁንም እኛ ስለማናምንበት ስለተውነው ነው እንጂ አሁንም የሀገሪቱ ማንነቷ ከሰይጣን አገዛዝ ወደ እግዚአብሔር አገዛዝ ነፃ ማውጣት፣ ከድንቁርና ወደ ብርሃን፣ ወደ ዕውቀት፣ ወደ ጥበብ ሰውን ነፃ ማውጣት፣ ከድህነት
ማለትም የተባረከም ድህነት አለ ግን ያው ማንፈልገው አይነት ድህነት ተስፋ አስቆራጩ አይምሮን የሚያጨልመው ኑሮን የሚያስመርረው አይነት ድህነት ወደ ሀብት ሰው አለኝ ወደ ማለት ምበላውም ጠጣዋለኝ ተመስገን ወደሚለው እንዲመጣ ማድረግ ይሄን የመሳሰለው ነገር ነው እንግዲህ ነፃ ማውጣት አንድን ሰው ማለት እንዲሁም ደግሞ ከጨቋኝ ስርዓቶችም ነፃ ማውጣት ይሄንንም ኢትዮጵያውያን በተለይ በአክሱም ስልጣኔ ያምኑበት ነበርና እንግዲህ ይሄንን ያደረገ ሰው ነው ስኬታማ ማለት ነው። ይሄን ማድረግ የቻለ ሰው ስኬታማ ነው። ሌላኛውን ሰው ወደዚህ ወደ ተፈለገው አቅጣጫ ያመጣ ከመጥፎው ከጨለማው ወደ ብርሃኑ ማምጣት የቻለ ሰው ስኬታማ ነው። በዛ ሂደት ውስጥ ነው ኤክሰለንስ የሚመጣው። ምክንያቱም ለሰው የሚጠቅም ዕውቀት ከሌለኝ ኤክሰለንስ ከየት ይመጣል? ዝም ብሎ ለማካበድ ከሆነ እኮ ዝም ብሎ ማካበድ ይቻላል አይደል? ድሮ ከባድ እንግሊዝኛ በመናገር ዕውቀት ያለው መስሎ መታየት አንድ ደከም ያሉ ምሁራን የሚጠቀሙት ዘዴ ነበረ ትልቅ ሆኖ ለመታየት። ዕውቀቱ ጥቅም አለው ወይ ሲባል ግን ብዙም ጥቅም የለውም። ኤክሰለንስ አልመጣም ማለት ነው። ግን ኤክሰለንት ለመምሰል ይሞክራሉ። አሁን በጣም በሁሉም ነገር የምንቸገረው በዛ ነው። ኤክሰለንስ ያለን ለመምሰል እንሞክራለን። ሰብስታንስ የለንም፣ አፒራንስ ግን አለን። ሰብስታንስ ግን የለንም። ፖቴንሻሉ አለን በእርግጠኝነት ማለት እምቅ ሀብቱ አለን። ብንሰራበት ብንጠቀምበት የምንችለው አይምሮ ችሎታ እግዚአብሔር ሰጥቶናል። ብዙዎቻችን ያ አለን። ግን ሰብስታንስ ያለው ነገር ለሰው የሚጠቅም ጠብ የሚል ነገር መስራት ግን ይከብደናል። ለምን ሲባል ኤክሰለንስ ልህቀትን፣ አሸናፊነትን የተረዳንበት መንገድ ለሰው በሚል ሳይሆን ሰው ላይ በሚል ስለሆነ ያንን ሰው ጥቅሙን ለማስከበር ይሰራል የተባለው 3ኛ ክፍል ላይ እየተማርነው አለ አይደል? እሱን ለመኖር ስለምንሞክር ትክክለኛው እውነተኛው ኤክሰለንስ ሳይመጣ ይቀራል ማለት ነውና አንዳንድ ጊዜ ሰዎችን ለጥገና ቤታችሁ ስትጠሩ ለምሳሌ ምጣድ ለማሰራት ሊሆን ይችላል፣ ቧንቧ ለማሰራት ሊሆን ይችላል፣ ለመሳሰለው ነገር እኔ የሚገርም ነገር ይገጥመኛል። ኢትዮጵያ ውስጥ ብቻ ይመስለኛል እንዲህ አይነት ነገር ያለው በነገራችን ላይና ይመጡና የተሻለ ከመሰላቸው ያ ዕቃ እነሱ ቤታቸው ካላቸው ዕቃ የተሻለ ከመሰላቸው ብልሽቱን ማየት ይከብዳቸዋል። ያ ማለት ነው ከኔ የተሻለ እየኖርሽ አይደለም፣ ከኔ የተሻለ ዕቃ አለሽ አይደለም፣ ስለዚህ ምኑን ነው እንደጠግንልሽ የምትፈልጊው? እንዲያርገሽ ተጠቀሚያ፣ እንዲያርገሽ እኮ ነው አንቺ ራስሽ ያበላሸሹ አይነት ስሜት ይዘውባችሁ ይመጣሉ አንዳንድ ጊዜና ያ ለምንድን ነው የሚከሰተው ሲባል እንግዲህ አሁን ይሄ ሰው ኤክሰለንስ ያመጣል ብላችሁ ታስባላችሁ? ማለትም ችግርን መፍታት ሳይችል መቼም እንዴት ችግር እንደሚፈታ ማወቅ የሚችል ሰው የለም አይደል? ወይም ቫይስ ቨርሳ ዓላማው ችግርን ለመፍታት ሳይሆን የችግር አፈታት ዘዴ ሊረዳ የሚችል ሰው የለም። ስለዚህ የምሩን የሌላን ሰው ችግር ለመፍታት ካልፈለገ በቅን አይምሮ ካላሰበ በቀር ትክክለኛ ጠቃሚ ዕውቀትን ማግኘት የሚችል ሰው የለም። ስለዚህ ኤክሰለንስ አይመጣም ማለት ነው። ቪክትሪ አይመጣም ማለት ነው። ወይም ደግሞ ሰክሰስ አይመጣም ማለት ነው። እና በዚህ መልክ ነው እንግዲህ ልጆች ሌላውን ሰው መጥቀም ሂደት ውስጥ እነዚህ ነገሮች ሊመጡ እንደሚችሉ በተለያየ መንገድ እንግዲህ በተረት መልክም በጨዋታ መልክም እንዲሁም ደግሞ በቀጥታ በታሪክ ትምህርቶችም ውስጥ እነዚህ ነገሮች መማር አለባቸው። 11ኛ ጠቃሚ እሴቶችን መጠበቅ ማስቀጠልና ማደስ ወይም ደግሞ ኮንቲኒቲ ኤንድ ቼንጅ የሚባለው ማለት ነው። ይሄ በአሜሪካን ቴማቲክ ስትራንድ ውስጥ ከ11 ቴማቲክ ስትራንዶቻቸው መሃል አንዱ ነው። አሁን እንኳን 12 አድርገውታል። ካሪኩለማቸው ላይ ማሻሻያ አድርገዋል ቅርብ ጊዜ ላይ። እኔ ግን እዛ በነበርኩበት ጊዜ የዛሬ 10 ዓመት 11 ቴማቲክ ስትራንድ ነው ያላቸው። ሶሻል ስተዲስ የሚባለውን ትምህርት ከ1ኛ እስከ 12ኛ ክፍል ድረስ የሚያዋቅሩበት 11 ርዕሰ ጉዳዮች ዙሪያ ነውና ከነዛ ውስጥ ኮንቲኒቲ ኤንድ ቼንጅ የሚለውን በቀጥታ ስሙን ወስጄዋለሁ። ከስር ግን አተረጓጉሙን ዩቶፒያዊ አድርጌዋለሁ። ጠቃሚ ስለሆነ ነው። ይሄ የአሜሪካኖቹ ሐሳብ ብቻ አይደለም፣ ለሰው ልጆች የሚጠቅም ሐሳብ ነው ለማናችንም ቢሆንና የሚገርማችሁ እንደውም ከተዋህዶ ማዕከላዊ አስተሳሰብ ጋር አብሮ የሚሄድ ነገር አለው። አብሮ የሚሄድ ነገር አለው ብቻም ሳይሆን ከዛ ውስጥ የወጣም አስተሳሰብ ነው። ምክንያቱም ኮንቲኒቲ ኤንድ ቼንጅ ነው የሚለው ማስቀጠልም መለወጥም አለው። የሆነ ነገር ኮንስታንት ነው፣ at the same time ደግሞ ለውጥም አለው ውስጡ። ሁለቱ ተቃራኒ ናቸው አይደል? እንደነበረ ማስቀጠልና መለወጥ ስንል ሁለቱ ተቃራኒ ነገሮች ናቸው። ሁለቱን አዋህዶ መያዝ መቻል ራሱ የተዋህዶ ፕሪንሲፕል ነው። ለምሳሌ አምላክነቱ ሳይለወጥ ሰው ሆነ፣ ወይንም
ድንግልናዋ ሳይለወጥ አምላክን ወለደች ስንል ኮንቲኒቲም አለ፣ የቀጠለ ነገርም አለ፣ ቼንጅም አለ። ስለዚህ ሁለቱን አያይዞ ለልጆች ማስረዳት መቻል ይሄ በጣም ኢምፖርታንት ፕሪንሲፕል ነው። ሁሉ ጊዜ ለውጥ ምንድነው የሚለው ላይ ለምሳሌ የጋራ መግባባት አለን ብላችሁ ታስባላችሁ? ኢትዮጵያውያን የለንም። እንደ ሀገር ለውጥ ምንድነው? እንደ ግለሰብስ ለውጥ ምንድነው? እከሌ ተለወጠ የምንለው ምን ሲሆን ነው ስንል ለምሳሌ ሰርቶ ተለወጠ ነው በብዛት እኔ እንግዲህ ባጠናውበት ጊዜ ልጆቹ አስተሳሰብ ውስጥ የማየው ነገር በተለይ ወደ አንቲ ኢትዮጵያኒዝም የሚያደሉት ጸረ ዩቶፒያዊነት ወደሚለው የሚያደሉት ልጆች ከሌ ተለወጠ ማለት ሰርቶ ተለወጠ፣ ገንዘብ አገኘ፣ ኑሮ ተሻሻለ የሚለውን ነው። በዛ ነው የሚረዱት። ግን እንደው ለውጥ ማለት ያ ብቻ ነው ወይ? ሰርቆ መለወጥም አለ፣ ማጅራት መጥቶ መለወጥም አለ። የከሌን የስብዕና ለውጥ የእድገት የስብዕና እድገት ወይም ደግሞ የንቃተ ህሊናን ብስለት ይሄንን ነገር አያመለከትም። ነሰሰር ገንዘብ አገኘ በቃ ተለወጠ ያ ሰው የሚለው ነገር ብቻውን አጥጋቢ የሆነ ትርጉም ሊሰጠን አይችልም። አላይ ደግሞ እንደ ሀገር ካያችሁት ለውጥ የመንግስት ለውጥ እሺ፣ መንግስት ተለውጦ ምንም ነገር ላይ ሊለወጥ ይችላል። ወይም ደግሞ በጣም ብዙ ነገር ከመለወጡ የተነሳ ጠቃሚ ነገሮችን አብረው ሊደመሰሱ ይችላሉ። እንግዲህ ስር ነቀል ለውጥ ምናምን እንደሚባለው እንደ አብዮቱ ዘመን ማለት ነው። አለ ደግሞ ምንም ካልተለወጠ እንግዲህ ጉልቻ ቢቀያየር ወጣ አያጣፍጥም ምናምን እያለ ደግሞ ህዝቡ በመሰንቆ የሚያዜምበት ሁኔታም ሊፈጠር ይችላል። ብቻ ብዙ የለውጥ ክስተቶች አሉ። ለውጥ ሲባል ተረኝነት ሊመስለን ይችላል። ለውጥ ሲባል የተሻሻለ አሰራር መስሎ ሊታየን ይችላል። ለውጥ ሲባል የሚያስጨንቅ ነገር መስሎ ሊታየን ይችላል። እንደው በጣም ብዙ ነገር አለና ትክክለኛው ለውጥ ምንድነው? ትክክለኛው ኮንቲኒቲስ ምንድነው? የነበረውን ነገር ማስቀጠል። ለምሳሌ እሴቶችን መጠበቅ ስንል ምንድነው? እሴቶችን መጠበቅ ምንድነው የምንጠብቀው? አንዳንድ ጊዜ ስታግናንት መሆንም ስላለ ማለት ነው። እዛው ቆሞ መቅረት፣ እዛው መርገጥ የማይጠቅመንን ይዞ ከቸቸኛ ነው ብሎ መድረቅ። አንድ ጊዜ የሆነ ቦታ ያየሁት ነገር አለ። ሉሲ የምትባለውን ነገር አልወዳትም በነገራችን ላይ እንደው ለምን እንደሆነ አላውቅም። በቃ እውነትም አይመስለኝም ከሉሲ ጋር የተያያዘ ታሪክ። ያው የኢትዮጵያ መመኪያ ናት መኩሪያ ናት ይባላል። እኔ ከሉሲ የተሻለ ብዙም ያኮሩ ነገሮች አሉን ብዬ አስባለሁ። የሰው ዘር መገኛ መሆናችንን ስለሚያሳይ በጣም ጥሩ ነው። ግን የህያውነት ታሪክ ስላልሆነ ብዙም አይመስጠኝም። ምንም የሞት ታሪክ ነው እዛ ጋር ያለው፣ የህያውነት ታሪክ የለውም። እና ሉሲን ልክ እንደ ስካለን ቦንስ አቆሟት የሆነ ቦታውን አልጠቅስም፣ እዚሁ አዲስ አበባ ውስጥ ነው። ስካለን ቦንስ ታውቃላችሁ አይደል? የሞት የአደጋ ምልክት። እንደዛ አድርገው በሉሲ አምሳል የሆነ የአጽም ቅርጽ ሰሩና በጣም አጽም ይመስላል በቃ በትክክል። ምክንያቱም ያው ቱሪስቶችም ምንም ሊመጡ ይችላሉ ተብሎ የሚታሰብበት ቦታ ነው። ከዛ ሀገር ልብስ አለበሷት እና ቅርስ ብለው ታሪክ እኮ ነው ይሄ ብለው አስቀመጡ። እና አረ በጣም ያስጠላል ባካቸው አንሱ ስላቸው እንዴ ሀገራችን የምትኮራበትን ታሪካችንን በቃ አጽም አስቀምጠን እዛ ጋር ነጠላ አልብሰናት መኩራት ማለት ምንድነው? እኔ አሁን እንግዲህ ይሄ ቅርታ አድርጎልኝና የኮንቲኒቲም አይደለም ቼንጅም አይደለም ምንም አይደለም ከሁለቱም አይመደብምና ምንድነው የምናስቀጥለው የሚለውን ነገር በትክክል መረዳት መቻል አለብን ብዬ አምናለሁ። ምንድነው የምንለውጠው የሚለውንም እንደዛው። ስለዚህ መለወጥ ከሚለው ይልቅ እኔ በአማርኛው ስተረጉመው እሴቶችን ጠቃሚ እሴቶችን መጠበቅ ማስቀጠልና ማደስ ህዳሴ ወይንም ሬኔሳንስ የሚለውን ቃል እመርጣለሁ ቼንጅ በሚለው ፈንታ ማለት ነው። ምክንያቱም ለውጥ እንዳልኳችሁ ብዙ አደናጋሪ ትርጉሞች አሉት። ሬኔሳንስ ወይንም ህዳሴ ግን ጥልቅ ነው፣ ሰፊ ነው። የነበረን በጎ ነገር መልሶ ሪቫይቭ እንዲያደርግ ማድረግ መቻል ማለት ነው። የማይጠቅመውን ነገር ደግሞ ማደስ ማለትም መቼም ማደስና መቀየር አንድ አይደለም አይደል? ማደስ ስንል ሌላ ነገር ነው። ሪበርዝ ወይንም ሬኔሳንስ የሚለው ነገር አሁን እዚህ ጋር ዳግም ልደት ተብሎ ነው የሚተረጎመው አይደል? ዳግም የወለደን ክርስቶስ ነው። በጥምቀት ዳግመኛ ወለደን ስንል የጠፋብን ነገር ነበረ ማለት ነው። ያም የእግዚአብሔር ልጅነት ነው። ከእግዚአብሔር ጋር የነበረን ህብረት ተቋርጦ ነበረ፣ መልሶ አስቀጠለው። ስለዚህ ያ ትተን የነበረው በጎ ነገር ምንድነው? የኛ አካሄድ ምንድን ነበረ? እንዴት ነበር የጀመርነው? ምንድን ነበር ለማቆም ስንታገል የነበረው? መቼ ነው የተውነው የሚለውን ነገር በሚገባ መረዳት ያስፈልጋል። ከዛ ያንን መልሶ ማስቀጠል መቻል የሚለው ነገር ራሱ የሬኔሳንስ ኮንሴፕት ብቻውን ከኢትዮጵያ ታሪክም ውጪ
ጠፍቶ የነበረን በጎ ነገር መልሶ እንዲያንሰራራ ማድረግ መቻል የሚለው ነገር በምሳሌዎች፣ በታሪኮች፣ በተረቶች በተለያየ ነገር ውስጥ ልጆች ከእውነተኛ ታሪክ ሊማሩ የሚችሉት ብዙ ነገር አለ ባለማችንና በተለይ ደግሞ ከፍ እያሉ ሲመጡ ይሄ በጣም ለነሱ ቀላል ይሆንላቸዋል። የተበላሸን መጠገን መቻል፣ የፈረሰን ማንሳት መቻል፣ የኦፖዚት ሳይሆን ማለት ነው። የቆመውን ማፍረስ ሳይሆን የፈረሰውን መልሶ ማንሳት፣ ተቆረጠ የተባለው መልሶ መቀጠል መቻል፣ ጠፍቶ ነበር የተባለውን ነገር መልሶ ማምጣት መቻል። በግለሰቦች ደረጃ ጥረቱ ምን ይመስል ነበር፣ እንዴት የተሳካላቸው ሰዎች እንዳሉ ይሄ እንግዲህ ብዙ ምሳሌ ሊወጣው የሚችል ነገር ሊማሩ ይችላሉ። ያ ከሆነ ሬኔሳንስ ማይንድ ሴት ይኖራቸዋል። ማለትም ሬዚሊየንት የሆነ በቃ ይሁን ነገር ጠፍቶ ቀረ የሚባል ነገር ድሮ ነበር እንጂ አሁንማ በቃ ባቡሩ መስመር ስቷል፣ እየተንደረደርን ወደ ምጽአት እየሄድን ነው፣ ዓለም ልጠፋ ነው ወደሚል አይነት አመለካከት ብቻ እንዳይገቡና ተስፋን የሚሰንቅ ቢበላሽም ማስተካከል እንደሚቻል አይምሯቸውን ትሬን ማድረግ ማለት ነው። አይምሯቸውን ማለማመድ ወደ ህዳሴ መልሶ ወደ ማንሰራራት። ስለዚህ እንደዚህ አይነት ምሳሌዎችን ብዙ መስጠት ይቻላል። ዘርዘር ያሉ ምሳሌዎች እንግዲህ ያው ጥናቴ ውስጥ አሉ። እንግዲህ ሲተረጎም ታገኙታላችሁ ብዬ ተስፋ አደርጋለሁ። ለወደፊት እግዚአብሔር እንደፈቀደ ወደ አማርኛ ለመተርጎም ሀሳቡ አለኝ። የመጨረሻ ከ12ቱ ቴማቲክ ስትራንድስ 12ኛው ምንድነው ስንል ወደ ጉዳዩ መተናል። ገንዘብና ሀብት ብየዋለሁ በአማርኛ መኒ ኤንድ ዌልት። ጥናቴ ላይ በርግጥ መኒ ኤንድ ዌልዝ አይደለም የሚለው መኒ ቨርሰስ ዌልዝ ነው የሚለው የሁለቱን ልዩነት እንዲረዱ ለማድረግ ማለት ነው። ግን ሁለቱንም ደግሞ በደንብ መረዳት መቻል አለባቸው። ለምንድነው ይሄ የሚያስፈልገው ካላችሁኝ ስለ ገንዘብ ያለን አመለካከት ብዙ ነገር አዛብቶብናል። እውነተኛ ሀብት ምንድነው ሲባል እውነተኛ ሀብት ገንዘብ የመሰለን ጊዜ ላይ ደርሰናል። ገንዘብ ግን ሀብቶችን ማለዋወጫ ቋንቋ ወይንም መሳሪያ ነው እንጂ በራሱ ሀብት አይደለም። ምን ማለትሽ ነው ልትሉኝ ትችላላችሁ። ግን ይሄ በኢኮኖሚክስም በደንብ የሚታወቅ ነገር ነው። እንግዲህ ግር ካላችሁ አንዳንዶቻችሁ ገንዘብ በራሱ ሀብት አይደለም። መኒ ሚዲየም ኦፍ ኤክስቼንጅ ወይንም ሚዲየም ኦፍ ትራንዛክሽን ነው የሚባለው። ማለትም እኔም የሆነ ሀብት አለኝ። ያ ሀብት ሙያዬ ሊሆን ይችላል፣ እውቀቴ ሊሆን ይችላል፣ የማመርተው ነገር ሊሆን ይችላል። ጤፍ አምራች ገበሬ ከሆንኩኝ ጤፍ ሊሆን ይችላል። አለዚያ ደግሞ ጉልበቴ ሊሆን ይችላል። በጉልበት የምሰራው ነገር ካለ እኔንና የኔ የሆነውን ነገር ይዤ እመጣለሁ። ሌላውም እንደዛው ይመጣል። ሁለታችን ስንለዋወጥ በመሃል የሚያግባባን ህጋዊ ቋንቋችን ገንዘብ ነው። ገንዘብ በራሱ ሀብት አይደለም። እንደውም ድሮ ገንዘብ ወርቅ ነበር አይደል? ወርቅ እንደውም የተሻለ ሀብት ነው። አሁን እኮ ወረቀት ነው ገንዘብ። የህግ ማዕቀፍ ከሌለው በስተቀር እኮ ገንዘብ ህጋዊ ካልሆነ ምንም ጥቅም የለውም። ከጋሸበ ለምሳሌ ገንዘብ ምንም ጥቅም የለውም። አይበላም፣ አይጠጣም፣ ወረቀት ነው። ወይም ደግሞ ገንዘብ ከተቀየረ የገንዘብ ኖት ኢትዮጵያ ውስጥ ከተቀየረ ለምሳሌ የድሮው ኖት አሁን ጥቅም የለውም፣ ማንም የሚቀበል የለም። ስለዚህ በራሱ ሀብት አይደለም፣ ግን መግባቢያ ሰነድ ነው ገንዘብ። እና ሀብት ምንድነው የሚለውን ነገር እና ገንዘብ ምንድነው የሚለውን ነገር በቦታው ስለ ገንዘብ የተጋነነም ሳይሆን ያነሰም ያልሆነ ትክክለኛውን ዕውቀት ልጆች መጨበጥ መቻል አለባቸው። ሀብት ምንድነው ለሚለው ደግሞ ከተፈጥሮ ሀብት ጀምሮ የሚዳሰስና የማይዳሰስ ቅርስ ከምንለው ጀምሮ እስከ ዕውቀት ድረስ እስከ የሰው ልጅ ክቡር የሆነው የሰው ልጅ ትልቅ ሀብት ነው። ለዛ ነው መቼም በየመስሪያ ቤቱ የሰው ሀብት ምንለው አይደለም። የሰው ሀብት ናቹራል ሪሶርስ ምንለው መሬት ሀብት ነው። አየሩ ንጹህ አየር ሀብት ነው፣ ትልቅ ሀብት ነው። እና ወዳጆች ሀብት ናቸው። ቤተሰብ ሀብት ነው። ጤና ሀብት ነው። ደስታ ሀብት ነው። ብዙ ነገር ልንዘረዝር እንችላለን። ገንዘብ የማይገዛቸው እየተባለ ብዙ የሚተመንላቸው ነገሮች አሉ። እንደገና ደግሞ ራሱ ገንዘብ የሚገዛቸው ነገሮች የሚባሉት ራሳቸው እነሱ ናቸው ሀብት እንጂ ገንዘቡማ ቋንቋ ማግባቢያ ነው። ስለዚህ ይሄ ነገር ትክክለኛ ቦታ ተሰጥቶት እየተማርነው ስላላደግን አሁንም እየተማሩት መሆናቸውን እርግጠኛ አይደለሁም። ትምህርት ቤት ውስጥ ልጆች ትክክለኛው ሀብት ገንዘብ፣ ሌላው ነገር በሙሉ ግን ዋጋ የሌለው መስሎ እንዲታያቸው ሆኗል። ሰው ከፍለው ገንዘብ ያገኛሉ እንጂ ገንዘብ ከፍለው ሰው አያገኙም። ለዛ እኮ ነው አሁን ሞባይሉን ለመቀማት ብለው ሰውየውን የሚገድሉት አይደል? ሞባይሉ ምናልባት 5000 ብር ቢሸጥ ነው፣ ሰውየው ግን 5000 ብር አይመልሰውም። እና ገንዘቡን አውጥቶ ሰው ለመግዛት የሚባለው እሱ ድሮ ቀረ፣ የድሮ እሴት ነው ያ። ጋብዞ አስደስቶ በስጦታም በምንም ያን ሰው ወዳጅ ለማድረግ መፈለግ። ምክንያቱም ሰውየው ነው ሀብት፣ ለሰው መድኃኒቱ ሰው ነው ይሉ ነበር መቼም ድሮ አይደለም እናቶቻችን አባቶቻችን።
ስለዚህ አሁን ተገላቢጦሽ ሆነና ሰውየውን ከፍሎ ሰውየውን መኪና ስር ከቶ ገንዘብ ማግኘት የሚለው ነገር መጣ። ስለዚህ ቫልዩ ሺፍት አድርጓል። በነገራችን ላይ the age of anti utopianism ማለት the age of money ማለት ነው። እና አንዳንድ ሰዎች ምን ይላሉ? ራሱ ዘመናትን ስናጠናቸው ይሄ ከሁለተኛው የዓለም ጦርነት ወዲህ የገባንበት ዘመን the age of money ነው ይላሉ። ማለትም ገንዘብ የነገሰበት በቃ የሚመራን ገንዘብ ነው፣ የሚያስተዳድረን ገንዘብ ነው። ሁሉ ነገር በገንዘብ መሰረት ነው የሚለካው። ሁሉም ሰው በገንዘብ መሰረት ነው የሚለካው። የደስታም የያዘንም ያንም በቃ የሁሉ ነገር መለኪያ ገንዘብ ሆኗል። ስለዚህ ስንት ያወጣል ነው ትልቁ ጥያቄያችን። ስለ ሁሉም ነገር ዛፉንም ስናየው ስንት ያወጣል ነው፣ ሰውየውንም ስናየው፣ ልብሱንም ስናየው ስንት ያወጣል፣ ጤፉንም ስናየው ተሽጦ ስንት ዶላር ያመጣል። እቺን ብቻ ነው የምናስበው። እና ይሄ ካልተስተካከለ በስተቀር ከአንቲ ዩቶፒያኒዝም ወደ ዩቶፒያኒዝም መምጣት አንችልም። ምክንያቱም ሰውን ከዩቶፒያኒዝም ወደ አንቲ ዩቶፒያኒዝም አስተሳሰብ እንዲገባ የሚያደርገው ይሄ ጤናማ ያልሆነ የተዛባ የገንዘብ አስተሳሰብ ነው። ይሄንን ልጆቹ አይምሮም ውስጥ በደንብ አይቻለው። ምንድነው መሃል ላይ የለያቸው ነገርና እዚህ ጋር ባውንደሪው እንዲናጋ የሚያደርገው ምንድነው ሲባል ገንዘብ ላይ ያለው አስተሳሰብ ስለ ድህነትን ደግሞ በቃ ከገንዘብ ጋር አያይዘን ነው። ኢትዮጵያ ተለወጠች ማለት በሆነ ፐርሰንት ገቢው አደገ ማለት ነው በአመት ብለን ብቻ የምናስብ ከሆነ በጣም ብዙ ትርጉም ይቀረናል ማለት ነው። እና እንግዲህ ትክክለኛው ዩቶፒያኒዝም ወይንም ዩቶፒያ ብለን ልናስበው የምንችለው ራሱ እግዚአብሔርን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል ሲናገር ያለው ለሁለት ጌቶች መገዛት አትችሉም ነው። ማለትም ለእግዚአብሔርና ለገንዘብ። ይህ ማለት ነው አንቲ ዩቶፒያን አስተሳሰብ ሊኖራችሁም ዩቶፒያን አስተሳሰብ ሊኖራችሁም ሁለቱንም ይዛችሁ መሄድ አትችሉም። ከሁለት አንዱ ላይ ማድላታችሁ አይቀርም እያለን ነው። እና እንግዲህ ልጆችን ከአንቲ ዩቶፒያኒዝም ወደ ዩቶፒያኒዝም እናምጣ ካልን ገንዘብ ላይ ያላቸው አመለካከት ወደ ትክክለኛ ሀብት what's true wealth is money really wealth የሚለውን ነገር አስበን ትክክለኛ የተጣራ መረጃ ልናስቀምጥላቸው ይገባል እንጂ ልጆች የሰው ልጅ ለመኖር ገንዘብ ያስፈልገዋል እየተባለ እየተማሩ በዛ መልክ ጤናማ አይምሮ ያለው ልጅ ሊወለድ ሊያድግ አይችልም ማለት ነው። አለበለዚያ ሁላችንንም ሸጠው ይጨርሱናል በቁማችን። እና አሁን ምንድነው የቀረው ያልተሸጠ ነገር የሚል እንግዲህ ልናስብ እንችላለን። ፈጣሪ ነው የሚያውቀው። ይሄንን ይመስላል እንግዲህ አጠር እያደረኩ ነው ሁሉንም ለማቅረብ የሞከርኩት። በ3 ክፍል ያልቃል ብዬ አስቤ ነበር ስጀምረው 5 ክፍል ሆኗል። ብዙ እንደተማራችሁበት ተስፋ አደርጋለሁ። በመጽሐፍ መልክ ደግሞ ሲወጣ ለወደፊት ለመምህራን ለወላጆች ማንኛውም የልጆች አስተዳደግ ላይ በትምህርት ቤትም ብቻ ሳይሆን ከትምህርት ቤት ውጪ ልጆችን የምናገኝበት ማንኛውም ሴቲንግ ውስጥ በተለይ ሰንበት ትምህርት ቤት ላይ ራሱ ሳይቀር እኔ ጥሩ ጋይድ ሊሆን የሚችል ዋቢ ወይንም መጽሐፍ ይወጣዋል ብዬ አምናለሁ ከተጠቀማችሁበት። የዛሬውን ክፍል ከመዝጋቴ በፊት አንድ በተደጋጋሚ የቀረበልኝ ጥያቄ አለ። እሱን ጥያቄ ልመልስና ሰናበታለሁ። አድዋ አፍሪካ በሚል ስም አስተያየት መስጫው ላይ አንድ ሰው ወደ 5 ጥያቄዎች ጽፎልኛል። የተያያዙ ናቸው፣ አብሬ መልሳቸዋለሁ። ጥያቄው የሚለው ከዚሁ ጥናት ጋር የተያያዘ ቀጥተኛ ስለሆነ ነው። ሌሎቹን ጥያቄዎች ሰብሰብ አድርጌ ቀጣይ ቪዲዮ ላይ መጣባቸዋለሁ። ምናልባት እስከ አርብም ላልጠብቅ እችላለሁ። በድምጽ ብቻ ማክሰኞ ወይሮ ብለቅላችኋለሁ። ለጥያቄዎቻችሁ መልሶች የሚል ለብቻ። የሱ ጥያቄ የሚለው ምንድነው? አንደኛ ለጥናቱ የተመረጡት ተማሪዎች በምን መስፈርትና እንዴት ተመረጡ ብሎ ጠይቆኛል። እንግዲህ በተቻለ መጠን ማክሲመም ቫሪዬሽን ሳምፕሊንግ የሚባለው ነው ለመጠቀም የሞከርኩት። ኳሊቴቲቭ ሪሰርች ነው ይሄ፣ ኳንቲቴቲቭ አይደለም። ማክሲመም ቫሪዬሽን ማለት በተቻለ መጠን የተለያዩ አይነት ልጆች እንዲሆኑ መሞከር። ለምሳሌ ከወንድም በተቻለ መጠን 6 እንዲሆኑልኝ ሞክሬ ነበረ። እንግዲህ ፈቃደኝነታቸው ነው ዋናው። ፈቃደኛ ካልሆኑላችሁ ያገኛችሁትን ታስገባላችሁ እና ከወንድም ከሴትም ከግል ትምህርት ቤትም ከመንግስት ትምህርት ቤትም በኢኮኖሚ ሻል ካለ ቤተሰብ የተገኙ ልጆችንም ከዝቅተኛ ቤተሰብ የተገኙ ልጆችንም በውጤታቸው ከፍተኛ ውጤት ያላቸው ልጆችንም ዝቅተኛ ውጤት ያላቸው ልጆችንም ከሃይማኖትም የተለያየ ከሙስሊሙም ከፕሮቴስታንቱም ከኦርቶዶክሱም ከካቶሊኩም አሰባጥሬን ያስገባሁት። በብሔርም እንደዛው በተቻለ መጠን እርግጥ 83ቱንም ማካተት አይቻልም፣ ልጆቹ 12 ብቻ ናቸው። ግን ቢያንስ እንደ ዋናዎቹ ብሔሮች እንኳን እንደምንም እንዲገቡልኝ ለማድረግ ሞክሬያለሁ። ስለዚህ የተለያዩ ልጆች ናቸው። የገጠር ልጆች አሉ ማለት ከገጠር መጥተው ከተማ ላይ የሚማሩ፣ እንደገና ደግሞ የከተማ ልጆችም አሉ። በዚህ መልክ ነው እንግዲህ አሰባጥሬ ለማስገባት የሞከርኩት ማለት ነው። ሁለተኛው ጥያቄ ምን ይላል? የተመረጡት ተማሪዎች ብዛት ወይንም ሳምፕል ሳይዝ እና
አይነታቸው ማለትም እድሜ፣ ጾታ፣ ሃይማኖት፣ ያደጉበት አካባቢ፣ የቤት አስተዳደግ፣ የወላጆች ሁኔታ ወዘተ ጥናቱ ላመላከተው ወይንም ለደረሰበት ድምዳሜ በቂ የንጽጽር ቡድን ወይንም ኮንትሮል ግሩፕ አለው ወይ ይላል። የንጽጽር ቡድን የሚባል በኳሊቴቲቭ ሪሰርች ውስጥ የለም። ኳንቲቴቲቭ ሪሰርች ቢሆን በተለይም ደግሞ ኤክስፐሪመንታል ሪሰርች አለዛም ኳዛ ኤክስፐሪመንታል ሪሰርች በሚባለው አይነት አካሄድ ብሰራው ኖሮ ጥናቱን ኮንትሮል ግሩፕ የሚባል የንጽጽር ቡድን ያስፈልገኛል። ግን ለኳሊቴቲቭ ሪሰርች እንደዛ የሚባል የለምና ኮንትሮል ግሩፕ የምንለው እሱን ራሱን ቡድኑን ነው። የሆነ ነገር ሞክሬ ይሄ ነገር ተሳክቷል ያልተሳካም ወይ ኢፌክቱ ምን ያህል ነው ምናምን የሚባል ጥናት ስላልሆነ ኬዝ ስተዲ ብቻ ስለሆነ ይሄ እንደዛ የሚባል ነገር የለውም። ሶስተኛ በሁለት ተከፍለው የተጠኑ ተማሪዎች ቡድን ሁለቱም እኩል 6 የመጣው እንዴት ነው? እኔ እንጃ ይገርሞኛል። እና አጋጣሚ ነው ወይስ መጀመሪያውኑ እኩል እንዲሆኑ ተመርጠው ስለተጠኑ ይላል። እኩል እንዲሆኑ ብዬ ያደረኩት ነገር የለም። ቅድም እንደጠቀስኩት የተለያዩ አይነት እንዲሆኑልኝ ሞክሬያለሁ። ከዛ ውጪ ግን እንደውም እኔ እያጠናሁት ነው ራሱ ዩቶፒያን እና አንቲ ዩቶፒያን ቲንኪንግ ሁለት ቦታ በጣም የተለያየ ግሩፕ እየሆነ እንደመጣ ራሱ እያየው የመጣሁት እያጠናው ሳለ ነው። ስለዚህ አስቀድሜ ከሁለት ቡድን ለመመደብ ብዬ ያጠናሁት ጥናት የለም። የጥናቱ ሂደት ራሱ ነው ያንን የወለደው። ልጆቹ ሁለት አይነት ናቸው። አንዳንዶቹ ዩቶፒያን ቲንኪንግ አላቸው፣ አንዳንዶቹ አንቲ ዩቶፒያን። 6 ናቸው፣ እዚህ ጋር 6 ናቸው፣ እዚህ ጋር 6 ናቸው። ይገርማል ብዬ በሂደት ውስጥ ራሴ ያየሁት ነገር ነውና እንግዲህ ምናልባት በሰፊው ብችል ኖሮ ሚሊዮን ተማሪዎችን ማካተት ብችል ኖሮ እንግዲህ ግማሹ ወደ አንዱ አስተሳሰብ ግማሹ ወደ ሌላው አስተሳሰብ ያደላ ይሆናል ማለት ሊሆን ይችላል። እኩል በኩል የግድ ላይ ሆን ይችላል፣ ግን ግማሽ በግማሽ እንደዛ ነን ማለት ነው። እንግዲህ ከዚህ ተነስቼ ሳየው ግን እርግጠኛ የሆነ ድምዳሜ ላይ በፍጹም ልንደርስ አንችልም። አሁን እንዳልኩት ሚሊዮን ተማሪ ወስደን ካላጠናን በቀር እዚህ ጋር ልጠቅስ የምችለው አንዱ ነገር ግን ምንድነው ከስድስቱ ዩቶፒያን ቲንኪንግ ካላቸው ልጆች መካከል ወደ አንቲ ዩቶፒያኒዝም እየመጣ ያለ ልጅ አይቻለሁ። እንደዚህ ያጋደለ ማለት ነው ያለው ለጊዜው ዩቶፒያን ቲንኪንግ ውስጥ ነው፣ ግን እየዞረበት ነው ልጅ ወደ አንቲ ዩቶፒያኒዝም እየመጣ ነው። ምናልባት ጥናቱን ትንሽ ቆይቼ በሰራው ኖሮ እዚህኛው ግሩፕ ውስጥ ተቀላቅሎ ላገኘው ይችላል። አስተሳሰቡ ተቀይሮ ወደዚህኛው መጥቶ ላገኘው ይችላልና 7 እና 5 ሊሆኑ የሚችሉ ነበር ማለት ነው። ስለዚህ እንደነበሩበት ጊዜ እንደነበሩበት ሁኔታ ይለያያል። አሁን ምናልባት ልጆቹ እንግዲህ ከ10 ዓመት በፊት ነው፣ አሁን 10 ዓመት ጨምረዋል ልጆቹ። ምናልባት ትምህርት ቤት ጨርሰዋል፣ ምናልባት ዩኒቨርሲቲ የገቡ ይኖራሉ፣ ያገቡ ይኖራሉ፣ ስራ የጀመሩ ይኖራሉና እንግዲህ ምን ያህል በዛው በነበሩበት አስተሳሰብ ውስጥ ናቸው ወይም አይደሉም የሚለው አይታወቅም ማለት ነው። ግን በዛ በአንደኛ ደረጃ ትምህርት ላይ እያሉ ዩቶፒያዊ አስተሳሰባቸውን ለማጠናከር ምን ማድረግ አለብን የሚለውን ግን በበቂ ሁኔታ የሚያሳይ ሆኖ በዛ ደረጃ ላይ ዕውቀት የሚሰጥ ሆኖ አግኝቻለሁ ማለት ነው። አራተኛ ትምህርት ወይንም ፕሮፓጋንዳ ምንታዊነትን በግለሰብ ወይንም በተማሪ ውስጥ ይፈጥራል ወይስ ያባብሳል? ወይስ በተፈጥሮ ማህበረሰብ ላይ እንደ ጾታ ለሁለት የሚከፍለውን ክስተት አንዱን ምንታዊነትን ሸልሞ ሌላውን ተዋህዶን ወይንም ዩኒቲን ይጥላል ወይ የሚል ጥያቄ ነው። እንግዲህ ይሄ ምንድነው አሁን ባለን የትምህርት ይዘት የግድ ትምህርት የሚለው አይደለም፣ ወይንም የግድ ዘመናዊ ትምህርት ያንን ያመጣል ማለት አይደለም። ግን እኛ ያለን አይነት አሁን ያለን አይነት ወይንም ቢያንስ የዛሬ 10 ዓመት የነበረን አይነት መጽሐፍ ውስጥ ያለው ዕውቀት እንደዛ አይነት ኖሌጅ እንደዛ አይነት የትምህርት አሰጣጥ ሂደት ይሄን ዱዋሊዝምን የሚያጠናክር የሚያባብስ ነው። የግድ መጀመሪያውን የሚፈጥር ነው ማለት ላይሆን ይችላል። በጣም በከቆዩበት ግን ሊፈጥርባቸው ይችላል። ግን ቢያንስ እያጠናከረ ይመጣል። ዩቶፒያን ቲንኪንግ ያላቸው ልጆች ደግሞ በጣም ግራ እያጋባቸው አልማርክ እያላቸው እያሰላቻቸው ያስቸግራቸዋልና የዛን አይነት ኢፌክት ነው እንግዲህ የሚፈጥረው። እሱ ራሱ ሁለት አይነት ልጆች አድርጎ ላይ ፈጥራቸው ይችላል። ግን የሚመርጠው ወደ አንቲ ኢትዮጵያኒዝም የሚያደሉለትን ነው። እነሱን ነው የሚያባብለው። እነሱን ነው ወደ ላይ እያወጣቸው ያለው፣ ወደ ደረጃ ተማሪነት እያወጣቸው ያለው። እነዚህኛዎቹ የአእምሮ ብቃቱ ፍላጎቱ ቢኖራቸውም ግን ከትምህርቱ ጋር አልተግባቡ። ዝም ብለው ሸምድደውት ሊያልፉ ይችላሉ። ጥሩ ውጤትም ሊያመጡ ይችላሉ፣ ላያመጡም ይችላሉ። ብቻ ግን ትኩረታቸው ሌላ ነገር ላይ ነው። ማህበረሰቡ ላይ በቃ ማህበረሰቡን ለመረዳት ይሞክራሉ፣ ግራ ይገባቸዋልና ከትምህርቱ ጋር አልግባባ ይላሉ። ያንን አይነት ቻሌንጅ ነው የሚፈጥርባቸው፣ ያስቸግራቸዋል ማለት ነው። እንግዲህ የመጨረሻው ጥያቄ ትምህርት ፕሮፓጋንዳ ነው ታዳጊ ተማሪዎችን የምንታዊነት ወይም የዲስቶፒያ ሰለባ የሚያደርጋቸው ብለን ከተነሳን ይላል። እንደዛ ብለን አልተነሳንም። መቼና እንዴት ነው ሰለባ የሚያደርጋቸው የሚለው ያው እንግዲህ ለአራተኛው ጥያቄ እንደመለስኩት ትምህርቱ በራሱ
ያን ነገር ልጆች አይምሮ ውስጥ በቀጥታ አይፈጥርም። ነገር ግን በተዘዋዋሪ በዛ አስተሳሰብ ውስጥ ያሉ ልጆችን በዛው አይነት አስተሳሰብ ውስጥ እየተጠናከሩ እየባሰባቸው እንዲመጡ ያደርጋቸዋል። ያውም የሶሻል ስተዲስ እንግዲህ ሌላውን ሰብጀክት አልመረመርኩትም፣ ግን የሶሻል ስተዲስ የምንለው ትምህርት የዛን አይነት ሚና ነው የሚጫወተው ማለት ነው። ይሄው ነው እንግዲህ ጥያቄው። የሌሎች ጥያቄዎችን በቀጣይ ቪዲዮ መጣበታለሁ ብያለሁ። አንድ ጥሩ ለነግራችሁ የሚችለው ነገር ምንድነው? እስካሁን ድረስ ወደ 32 ቪዲዮ ከዛም በላይ ቁጥር ያልሰጠዋቸው ቪዲዮዎችም አሉ ለቅቄላችኋለሁ። ምን ነበረ የተጠቀሱት ጉዳዮች በእያንዳንዱ ቪዲዮ ውስጥ የሚል ለእያንዳንዱ ቪዲዮ አንድ ሰመሪ ይሄ ጉዳዮች እዚህ ቪዲዮ ውስጥ እዚህ ቁጥር ላይ ተዳሰዋል የሚል አንድ ፔጅ አንድ ገጽ ክለሳ ወይንም ሰመሪ ያለው ዶክመንት እያዘጋጀሁኝ ነው። ያንን ዶክመንት የምታገኙበትን ቴሌግራም አድራሻ በቀጣዩ የዛሬ ሳምንት በሚኖረኝ ቪዲዮ ላይ አሳውቃችኋለሁ። አስተያየቶቻችሁን መጻፍ መቀጠል ትችላላችሁ። መልካም ሳምንት ይሁንላችሁ። እስካሁን ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እግዚአብሔር ይስጥልኝ። ቸር ሰንብቱ።